አሁን መምጣት የምፈልገው ወደ ነጃት ነው። ነጃት ያንቺ I love the book title ራሱ we were talking ቀደም how to manage up የሚለውን ነገር እየተወያየን ነበረ። መጽሐፍሽን በሱ ነው በፕሮፌሽናል ዓለምም እንግዲህኛ ተጠቅሷል በሁለት ዶክተሮቻችን እዚህ ጋር ሶሻል እዚህ ሀገር ስንመጣ የኛ cultural value ያለው ዝም ማለት አንገት መድፋት ነው አይደለ ላይክ እንደዚህ ትህትና የሚባለው ዝምነት ነው እንደዚህ እናስባለን ብዙ ጊዜ ይሄ ሀገር ግን እንደሱ አይደለም አንደኛ ነገር cultural difference አለ ማለት ነው cultural consciousness ደግሞ ብዙ ጊዜ workplace ውስጥ የለም እንደምናቀውና በእንደዚህ አይነት ጋፖች በሚፈጠሩ ጊዜ ራሳችንን ሰላም እና ባላንስ ላይፍ ለማድረግ መታየት መቻል አለብን right recognize መደረግ አለብን and part of that recognition is cultural balance difference መኖሩ ራሱ that's a form of recognizing us as employees አይደል so talk to us ትንሽ በዛ ነገር ብትመክሪ ማለት ስለ professional growth ስናወራ ያንን ጋፕ እንዴት አድርገን ነው ወደ ላይ ወዳሉት ብቻ ሳይሆን ያንቺም ባዮ ላይ እንደሚናገር ወደ ጎንም ማኔጅ ማድረግ አለብን ሶ ትንሽ በሱ ብትጠቅሽልኝ በጣም ደስ ይለኛል Thank you በጣም አመሰግናለሁ ቅድም ጀሚላ የተናገራችኋል በጣም ብዙ ሰርቼ I was expecting ያንን recognition ሊሆን ይችላል ወይም ደግሞ ደሞዝም ሊሆን ይችላል even advice የተደረገችው the same ሁለት ሰዎች አንድ አይነት ስራ እየሰሩ አንድ አይነት contribution ኖሯቸው አንዱ እዚህ ይከፈለዋል አንዱ እዚህ ላይ ይከፈለዋል የሚላልና ሁሌኛ ምንድነው የምናስበው በርትተሽ ከሰራሽ አንገትሽን ደፍተሽ ስራው ራሱ ይናገር እንደው አይደል እንደዛ ነው በቃ ኢትዮጵያ ዘዘን ኢትዮጵያን እሱን ነው የምናቀው ግን በእኔም በኤክስፒሪየንስ ሌሎችም ሊደሮችን ሳስተምርና ሳነጋገር ማየው ምንድነው ኖ ስራ ራሱ አይናገርም እዚህ ሀገር አትሊስት ሀገራችን ሊሆን ይችላል እንደውም ሀገራችን ሞር ባወራ ቁጥር ስራውን እናያለን እዚህ ግን እንደዛ አይደለም ማንንም ሰው ሊደሮቻችንም ቢሆኑ አብረውን የሚሰሩ ሰዎች they're so busy with their work ማንንም ኖት ሳያደርግምና ለምን የራሳችንን ታይም ሳክሪፋይስ አድርገን ሰርተን ቀደም ጀሚላ እንዳለችው መጨረሻ ላይ ሬኮግኒሽን የለም ምክንያቱም ሃርድ ወርክ ሳይሆን ማኔጂንግ አፕን የሚለው which is ዶክተር ሀምራዊት በደንብ ዘርዝረሻል ራሳችንን ስራችን ምን ሰራውና አድ ምናደርገው ቫልዩ እንዴት አድርገን ነው ማሳየትና ማሳወቅ ምንችለው ይሄ ማለት ምንድነው ብራግ ማድረግ አለብን ስለራሳችን ማውራት አለብን ወይም ደግሞ arrogant መሆን አለብን ሳይሆን there's a way to do it እዚህ ሀገር ባለው በሲስተሙ መሰረት እንዴት አድርጌ የኔ return on investment ይሄንን ነው ይሄን የሰራሁት this is the value that I'm adding ተብለን weekly 101 meeting ሲኖረንም ቢሆን ከዲለሮቻችን ጋር ምን ሰራውን ብቻ ሳይሆን የራሳችን ምን ሰራው ስራ ለራሱ prioritize የሚያደርጉ ስራ ነው ወይስ አይደለም ከዛ በኋላ እንዳለ እዚህ ያሉ ሊደሮች የኔን contribution የሚያውቁ ሰዎችና ያንን ስራ በመስራቴ ፕሮሞት ሊያደርጉኝ የሚችሉ ሰዎች ጋር እየታየሁኝ ነው ወይ የሚሉት አሉ do we have the connection እዛው ስንሰራ ማለት ነው ከዛ በተጨማሪ ለራሱ how do we align እኛ ስንሰራው ስራ value add ምናደርገው እኛ የፈለግነውን መስራት ብቻ ሳይሆን ለድርጅቱና ለአለቆቻችን አድ የሚያደርግ ነገር ወይ የሚለው ያንን ነው በደም ተንትኝ ማውራ because ምንድነው ቀደም ጀሚላ እንዳለችው I truly believe balanced የሆነ ላይፍ መኖር አለብን ግን በዛችኛዋ 8 hours ከ8 በኋላ ለቤተሰብም የራሴም ታይም ነው ብለን ስናስብ ግን በ8 hours ውስጥ ምን ሰራው ስራ ኢፌክቲቭ ነው ወይ ይታወቃል ወይ ያንን ፕሮሞት ሊያደርገን የሚችል ማድረግ መቻል አለብን እና ደግሞ ይሄ እዚህ ያሉት በደንብ ያውቁታል እኔ መጀመሪያ MBA ሰራ እዚህ አቋለው አንድ ላይ ሆነን 4-5 ሆነን ሰራና we worked the same thing ክላስ ገብተን ስናወራ እነሱ ሲያወሩ እንዴ ሌላ ነገር ሰርተዋል እላለሁ አንድ ላይ because they know how to ምንድነው እነሱ ብራግ ያደርጉ አይደለም ግን that's how the system works so we have to learn how to communicate that value we have to learn እኔ ወዴት ነው እና ስለ ካሪር ሌላ ስናወራ ምንድነው መጨመር ምፈልገው ሁሌ ስንመጣ ምንድነው ጥሩ ብለን ነው የምናስበው እንዳላችሁት external driven መሆን የለበትም ጀሚላም እንዳለችው እኔ ምንድነው as creators of God ሁላችንም individually የራሳችን unique talent አለን የራሳችን strength አለን
ከኢትዮጵያ ውስጥ ማስተርስ ወይም ደግሞ ዲግሪያቸውን ይዞ ፕሮፌሽን ሆኖ መጥተው እዚህ ስዊች ሲያደርጉና አይደለም አንዳንዴ ያስፈልጋል ወይ ያንን ያለን ኳሊቲ ኦፍ ኤጁኬሽን ስኪል እና ኮምፒተንሲ ይዘን በዛው የምናድግበት where do I go ብለን ከዛስ ብንጀምር ያንን ኤክስትራ ብንጨምርበት ግን ምንድነው እዚህ ስንመጣ እንዳል ዶክተር ሐምራዊትን በደንብ ሊስት አድርገሻል እንጠይቃለን ሰው ጥሩ የትኛው ነው externally focused እንሆናለንና can we start with really saying የኔ career ምንድነው እንዲሆን መፈልገው የኔስ ጥሩ ዩኒክ የሆኑ ስኪሎች ምንድናቸው ምንስ ብጨምርበት ወደ ላይ ወደዛ መፈልግበት ስቴጅ ሊወስደኝ ይችላል in short ምንድነው ብሎ መጽሐፉ ላይ how can I be the CEO of my career ግን ይሄንን ስንል ደግሞ I want to stop here again I really want to appreciate የጀሚላን መጽሐፍ so critical ምክንያቱም የፈለገ career ላይ achieve ብናደርግ if it's coming at the expense of our spiritual life if it's coming at the expense of our health ያንን ሰርተን ተመልሰን ደግሞ ያንን ትተን ወደዚህ ፎከስ እናደርጋለን እሱ ካለቀ በኋላ ደግሞ ወደዛኛው ይሆናልና how can we make it balance ለሚለው ይሄንን በማድረግ I really appreciate it I use journal ይሄ ደግሞ ጥሩ እንትን ሆነልኝ አሁን I can't wait to implement and do this is really a reminder ሁሌ ራሴን አስታውሳለሁ እኔ ኔቸር ስለምወድ ለራሴ ነጃት don't forget በሳምንት አንዴ ውጭ ይላል ውጭና enjoy the nature አይደለ or ቁጭ ብዬ በእኛ ቁርአን መቅራት ደስ ይለኛል don't forget ያንን አትርሹ እንላልና አሁን we have a tool to actually write down and weekly to see where am I this week it's okay next week I can do this ብለን ፕላን ምናደርግበት so thank you በጣም ጀሚላ my goodness እየጠገብኩ ነው ዛሬ እየጠገብኩ ነው ጃዚ thank you so much አሁንም ስትናገሪ ከቀደም ከተናገሩት ጋር በጣም ለኔም ስታንድ አውት ያደረገው ብዙ ነገር እናደርጋለን ብዙ መንገዶች አሉ cultural difference አለ እና አስፈላጊ ደግሞ ትልቁ ነገር ወደ በኋላ ላይ ወደ ስፒሪቹዋልም ስንገባ እናወራበታለን ትልቁ ነገር ደግሞ ያልሽው ለአሁን ሁሉንም ታይም ያደርግልኝ አንደኛ ነገር እኔነቴንና ስኪልን ለያይተሽ ነው ተናገርሽው ስትናገሪ እኔ እንደዚህ ነኝ ብለሽ አይደለም የኔ ስኪል ይሄ ነው part of your identity ታይ ሲደረግና በጣም ለኔ stood out to me እኛም እሱን እንድናተኩርበት ስኪል ሌላ ነው እኛነታችን ሌላ ነው ትልቁ ነገርና እንዳልረሳ ብለሽ ራስሽን ስትናገሪ ምንድነው ውጪ መውጣት ኔቸር ላይ መሆን ለምን ያ ነገር ካንቺ ጋር ነው ከራስሽ ጋር ነው ኮኔክት እንድታረግ የሚያደርግሽ አይደለ so that you have time ወደ ስኪልሽም ወደሚያስፈልጉትም ነገሮች ለመናገር so thank you so much for that ዮዲትዬ አንቺ ጋር አውቄ ነው መጨረሻ ያረኩሽ you know ቅድም ተናግረናል አንቺ አሁን kind of organization ከልብሽ የመነጨ የሆነ ፍቅር ከኢትዮጵያ እንትን ጋር ከመስራት ጋር ለሰውን ራሱን sustainable የሆነ ስራ ለመስራትና የኛን ህዝብ ራሱን በራሱ እንዲያወጣ ብለሽ ነው የራስሽን ኦርጋናይዜሽን የሄድሽው አይደለም የከፈትሽው ስትወጪ ደግሞ ትላልቅ ኤንጂኦዎች ጋር ሰራሽ ሰው ነሽ እንግዲህ ያንን ሙሉ ለሙሉ ብለሽ ወደ አዲስ ስትገቢ ትልቅ ቻሌንጅ ወይንም ለውጥ ነው የሚያመጣው ፕሮፌሽናሊ ተቀጥሮ መስራት ማለት weekly we know the payment is coming አይደል ፔቼኩ ይመጣል ሁሉ ነገር ይመጣል ፋይናንሻሊ ሆነ ተንፈስ እንላለን አንጨናነቅም እንደዚህ አይነት ነገር ደግሞ ላይፍ ቼንጂንግ ዲሲዥን ነው በየነው ማስበው በፕሮፌሽናል ዓለም ላይ ማለት ህይወታችንን ኢምፓክት ስለሚያደርግ ቶክ ቱ አስ አሁን ካንቺ በጣም እኛ እንድንማር የምፈልገው ምንድነው ብዙዎቻችን ይሄንን ነገር እናስባለን በልባችን እናደርገዋለን እናሰላሰለዋለን እናገለባብጠዋለን አንዳንዴ ፍርሃትም የሚባለው ነገር ይመጣል እንዴት አርገን ነው እንዴት ካንቺ ኤክስፒሪየንስ ምንድነው መማር የምፈልገው ካንቺ how do we transition with አዲስ ነገር ስንመጣ professionally because whether we have our own jobs or not still professional lifeአችን ነው አይደለም still እየተሰራ ተቀጥረን ስለምንሰራ አይደለም professional የምንሆነውና ካንቺ በጣም ስለወራንም ነው personally ስለማቃት ነው ይሄንን ጠበቅ አድርጌ መጠይቃት ታላስ ለርበት ያንቺን journey ትንሽ ብታብራሪልን በዛ አይነት ነገር የተማርሽው ከዚህ አይነት ኦርጋናይዜሽኖች ዞር ብለሽ ወደ እንደዚህ አይነት ነገር ስትገቢ that changing of life ከፕሮፌሽናል አመለካከት ለራስሽም ያለውና ኢምፓክቱ and how do you overcome ያረግሽበት
ቴንክ ዩ ቤቲ ቴንክ ዩ ኤቭሪዋን ቀላል አይደለም አንድ it takes time ረጅም ጊዜ ፈጅቶብኛል ሜቢ የዛሬ አመት ከምናምን ነው በቃ አሁን ነው እያልኩኝ እንደገና የሆነ ነገር ይመጣልና ሳስብ ብዙ ቆይቻለሁ it's not an easy decision ሌላ ደግሞ በጣም የሞከርኩት ሳይድ በሳይድ ላስኬዳው ሞከርኩ that was a disaster so ጭራሽ አይሰራም እና ፋይናሊ የተረዳሁት ምንድነው 100% ካልሰጣው እንደማይሆን ቢያንስ 100% ለተወሰነ ጊዜ ልሰጣው ይገባል it can be 6 months it can be አመት 2 አመት ወይም ደግሞ በዛው ሆኖ ሊቀር ይችላል ለመሰራው ነገር ግን 100% ይፈልጋል ከሰው ጋር ሞከርኩት በፐርሰንቴጅ ቀናንሽም አልሆነም እሱ እና it takes time ጊዜ ወስዶብኛል ያንን ዲሲዥን ለመውሰድ እዚህ ጋር የሆነ ልቆራር ስለሰጣችኝ ቶፒክ ለመዘጋጀት ሞክሬያለሁና ያስቀመጥኳቸው ፖይንቶች የመጀመሪያው ምንድነው ፋውንዴሽን ኢን ግሎባል ኢንስቲትዩሽን መጀመሪያ ራሴን ነው በቃ ራሴ ላይ ረጅም ጊዜ ሰርቻለሁ የተለያየ ቦታ ኢንቴንሽናሊ የሆነ it's not only about like የሚከፈለኝ ሳላሪ አይደለም በጣም መማርን ነበር የምፈልገው ማወቅን ኢንተርናሽናል የሆነ ኢንቫይሮንመንትን በጣም ፈልጋለሁ የተማርኩት ኢንተርናሽናል ትምህርት ቤት ነው ኔዘርላንድ ሄድኩት ከዛ ጀምሮ ኢንተርናሽናል ኢንቫይሮንመንት ትልልቅ ኦርጋናይዜሽኖች አትራክት ያደርጉኛል ለዛ ነው የሆነ ዩናይትድ ኔሽንስ ኢንተርናሽናል ሞኔታሪ ፈንድ እነዚህ ኢንተርናሽናል ኤንጂኦዎች ውስጥ የገባሁት እነሱን አውቄ ፈልጋቸው ስለነበረ ነው እና ያ የሆነ ሶሊድ የሆነ ባክግራውንድ ኮንፊደንሱም ትራቨል ያረጉ ማየት ፕሮጀክቶቹ ኢምፕሊመንት ሲደረጉ እሱ ያንን ያዘልኝ ሁለተኛው the tension between purpose and profession አለ እዚህ ጋር በቃ በደንብ ተስተካክያለሁ ፕሮፌሽናሊ የምፈልገውን ያህል ባክግራውንድ ፋይናንስ ነው በነገራችን ላይ ፕሮጀክት ብዬ ሳወራ የተማርኩት ግን አካውንቲንግ ነው አዲስ አበባ ዩኒቨርሲቲ አካውንቲንግ ነው ዲግሪ ጨረስኩት ከዛ ኔዘርላንድ አካውንቲንግ ኤንድ ኮንትሮሊንግ ነው ማስተርስ ያ ፕሮፌሽኑ ተስተካክሏል በትምህርትም በስራም እሱ ጥሩ ነው ያለው ግን ፐርፐዙስ am I satisfied ብዙ ያየሁኝ በሄድኩኝ ቁጥር ብዙ ሰው ሲረዳ ብዙ አፍሪካ ሀገር ሲሄድ እኔ ሁሌ ማስበው ኢትዮጵያ ነው በቃ የሆነ ጥሩ ነገር ሲሰራ ይሄ እኮ ኢትዮጵያ ቢሰራ ይሄ እኮ ኢትዮጵያ እንዲህ ክፍለ ሀገር ይሄ እኮ እንደዚህ ገጠር ውስጥ እና የሆነ ፐርፐዝ የጠፋ ነው የሚመስለኝ እየሰራው ነው I love my job ሁሉ ነገር ደስ ይላል ግን የሆነ ያልተገናኘ ነገር እንዳለ ደግሞ ሁሌ ይሰማኛል እንደዛ ሞር ያደረገኝ ደግሞ እማየው ነገር ነው ስለዚህ ያ ቴንሽን ተፈጠረ ማለት ነው and then the turning point that's when kind of comes እና በቃ I need to do something ማለት ጀመርኩ መጀመሪያ ሞከርኩ ቮለንተር አረኩ ሎካል ለሆኑ ኤንጂኦዎች ኢትዮጵያ ውስጥ ላሉ ቦርድ ሆንኩ አግዛለሁ ፕሮፖዛል ፕሮጀክት መጻፍ በጀት ምናምን ይሉኛል still it's not enough ምክንያቱም እኔ እዚህ ቁጭ ብዬ ትልልቁን ነገር ነው ማየው እነዛ ለኔ አነሱብኝ ኦርጋናይዜሽኑም የምሰራው ትልቅ ነው የሚመጣውን ፈንድ ትልቅ ነው የሚሰራውም ስራ ፕሮጀክቶቹም እና የሆነ ሰዓት ላይ በቃ እኔ I can do this የራሴ ከሆነ ሰው ጋር ማድረግ እችላለሁ በቃ ወደ ላይ የሚወጣውን ደግሞ በደንብ ያንን ላደር ወጣ ነው በቃ ማኔጀር ተኮነ ዳይሬክተር ተኮነ 4-5 ኤንጂኦስ I was the director for the affiliate NGOs ያ ሁሉ መጥቶ ግን ስቲል በቃ አልተገናኘሁም እኔ የሆነ ነገር ሰርቼ ያኔ ነው ሳቲስፋይ መሆኑ ስለዚህ በቃ ላምጣው ይሄንን ነገር it's now in ሁሌ ማስበው የነበረው ጡረታ ስወጣ ነው ማረጋውና ለጡረታ ያሰብኩት ነገር ነው አሁን ያደረኩት እና በቃ ለምንስ እንደዛ ቆያለሁ ስሰራውስ እንዲ ነው ግን ምሰራው ይዛን it will be different ያኔ በቃ የሆነ ሪላክስ ያረኩ አሁን ግን ከሆነ እንግዲህ በቅርብ ያሉ ሰዎች ታውቃላችሁ ጃንዋሪ ላይ ነው ሬጂስተር ራሱ ኦፊሻሊ ተደረገው ኦርጋናይዜሽኑ በቃ አብረውኝ ጥሩ ሰዎች አሉ ኢንክሉዲንግ ቤቲ በቃ የሆነ ነገሩ አመለጠኝ ከኔ ሊተራሊ በቃ ሊያዝህ ብለው ከዚህ በኋላ አያዝም እኔ ብተዋው አብረውኝ ያሉ ሰዎች ይዘውት የሚቀጥሉት ነገር ሆነ እና ያ ደስ ይላል አሁን በቃ ልክ ኮምፕሊትሊ ስገባበት ያኔ ተገናኘው ከፐርፐዜ ጋር ሳቲስፋክሽኑ መጣ ያኔ በቃ ደስ አለኝ እና it's not only የሆነ የሚከፈለን ምንሰራበት ቦታ እኔ አንድ አመት አባቴ አናገረኝም ነበር ከአይኤምኤፍ ወጥቼ ተናዶ ማለት ነው he was so disappointed እና እንዴት ከአይኤምኤፍ ለቀሽ ትወጫለሽ
ብሎ የእውነት በቃ ሰላም ደህና ነሽ ምናምን ነበር የሚለው እንደን ኢትዮጵያ መሄድ ስጀምር ምናምን እንደገና he started በቃ ደስ አለው የሲዲአይ ቦካ ገብቼ ኮምፕሊትሊ ሌላ ላይፍ እንደዚህ ድፍረትም ችግር የለብኝምና የሆነ ያለንበት ቦታ ሳይሆን የተጠራንበት ነገር ምንድነው ኮሊንግ ነው የሆነ እሱ ጋር እንዳልነበርኩኝ ሁሌም ፊል አደርገዋለሁ እና እሱ ጋር በቃ ደረስኩ ያልኩት አሁን ነው ከፐርፌሴ ጋር ተገናኘው ደሳይለው ከፐርፌሴ ጋር ተገናኘው እና ሪዲፋይኒንግ ግሮዝ ኤንድ ባላንስ ያልኩት እሱ ነው እንግዲህ እዚህ ጋር ሌላ 3 አድቫይዞች አስቀምጫለሁ ለኔ እንግዲህ ብዙ ነገር ተብረናል ዛሬ በጣም በትልልቅ ሰዎች ግን የጻፍኩትን እንደው ለማለት ያህል don't be afraid to involve your career path doesn't have to be the straight line ሁሌ ወደ ላይ ቀጥታ መሄድ እንዳለብን ነው ምናምነው እንደዛ ብቻ መሆን የለበትም ሁሌ use your professional strengths as tools but let your vehicle values to be the compass የሆነ ቫልዩአችን ነው እንጂ ዳይሬክትሊ ያረጋን የሚገባው የሆነ ፕሮፌሽናሊ ያለን ስትሬንግስ or ምንሰራበት ቦታ አይደለም purpose driven leadership is not a detour it's the highest expression of growth so እነዚህ 3 ነገሮች አስቀምጫለሁ ለኔ እኔ ላይ የማያቸው ነገሮች ነው ለእናንተ ብዬ ያመጣው አንዳንድ ጊዜ እኛ የምንፈልገውና የምናስበው መንገድና እግዚአብሔርም የሚመራን ልባችንም የሚጎትተን መንገድ አንድ አይነት አይደለም ያንን ነገር ደግሞ በሚሆን ጊዜ ወደ ማስተዋልነት ቀደም ጀምሮ ስንለይ ነበር ወደ ማስተዋልነት መምጣት አለብን አይምሮአችን የቀረጽነው ነገር በዛ መንገድ ብቻ ስንሄድ እዚህ ጋር ይመጣል አይደል ወደዚህ ዞር አንልም ግን ምክንያቱም እኛ እዛ ጋር ብቻ ነው ማየት የምንፈልገው ስናድግም በእንደዛ መንገድ ነበር ያደግነው አይንሽን ፎከስ on what you have to do አምን እየተባለን ልባችንና እንግዲህ ወደ ስፒሪቹዋሊቲ አይወስደንም ቀጥሎ ላይ እናወራለን ስለሱ በፕሮፌሽናል እንትን ላይ ሲመጣ ግን having clarity again ማስተዋልነትን ምን እንደሚለን መንገዳችን የት እንደሆነ ከምን ጋር እንደሚታሰርልን whether that is financially or professionally ማስተዋል በጣም አስፈላጊ ነው I know that's one of the major pillars በዚህ the balanced life ውስጥ ያለውና can you tell us a little bit about ከዛ አንፃር ላንቺም የተጠቀምሽበት because ያንቺም path አንድ አይደለም linearም አይደለም በጣም ብዙ አይነት አቅጣጫ ያለው ነው ብዙ ነገር ስለምትሰሪ ስለማቅ tell us a little bit ካንቺ journey what that does and the journaling and the impact that has created ላንቺ እንዴት እንደረዳሽ ቴንክ ዩ ቤትዬ በመጀመሪያ በጣም አሳምረሽ ነው እየመራሽ ያለሽውና እንዴት አድርጋ ያቀናጀች እንደምትመራ ቴንክ ዩ በመቀጠል እኔ እየጻፍኩ አይደለም ሌላ ጊዜ ዌቢናርም ሳዘጋጅ ምንም ስል እየጻፍኩ ነው የምሰማውና አሁን ግን ዝም ብዬ ነው ያስገባሁት ያለውት እና ሪከርድ እየተደረገ ነው ፕሮፌሽናሊ ስለሚኖረንም ጭምር ነው የተዘናጋሁት ግን በጣም ደስ በሚል ሁኔታ ነው ሁላችሁም የገለጻችሁት ዶክተር ጣሃ ቅድሚያ አንተ ነህ የገለጽከው ስለ ፋይናንስ እና በጣም አስፈላጊ ነገር መሆኑን ኢቭን የደስታ ቁልፍ የቱ ጋር ነው ያለው የሚለው ሪሰርች ላይ እንዳለ ሁላ ነው በደንብ አድርጎ ያረጋገጠልንና ፋይናንስ ጋር ሲመጣን የሰዎች ቢረዱት ብዬ ማስበው ለራሴም የነገርኩትና ያስተማርኩት ነገር ምንድነው ገንዘብ አለን ማለት ሁሉ ነገር አለን ማለት አይደለም አንደኛው ጫፍ እንደዛ ብሎ የሚያስብ ሰው አለ በሌላ ኤንድ ደግሞ ገንዘብ መኖር ማለት መጥፎ ሰው መሆን በቃ አስፈላጊ እንዳልሆነ አድርጎ ደግሞ ማሰብ አለ ማጥላላት ደግሞ አለ ሁለቱም አስፈላጊ አይደሉም ባላንስ አድርጎ እንደ ቱል በሚገባው ቦታ ልክ ተሰጥቶት ግን አስፈላጊ ነገር መሆኑን መረዳት እንዳለብን ነው የወሰድኩትና በጣም የማምንበትም ነገር ራሳችንን ቢያንስ እኔ ብዙ ጊዜ የሚገጥመኝ ነገር እንትን ሰብስክራይብ አድርጌ ነበር ግን ለአንድ አመት አላየሁትም አሁን ሳየው ለካ አንድ አመት ሙሉ ቻርጅ አድርጎኛል ይላሉ ባንካችንን እንኳን መለስ ብለን ማየት ሪቪው ማድረግ አካውንታችንን አይደለም እንዴ የነካካዋቸው ሰዎች አሉ መሰለኝ ሌላው ቢቀር ፐርሰናል ፋይናንስ በምን መልኩ ይሰራል እንዴት ነው ምንድነው ቤዚክ ነገሩ መረዳት ያለብኝ እዚህ ሀገር አሁን ብዙ ሰዎች ስትሰማቸው
ጠጋ ስትሉ ይሄ ነገር ትምህርት ቤት መሰጠት ነበረበት ግን እየተሰጠ አይደለም ይላሉ። ሶ መማር ያሉብን ራሳችንን ኢጁኬት ማድረግ ያሉብን ነገሮች አሉ። ቢያንስ አስፈላጊ ነገር እንደሆነ ልናስታውሰው ይገባልና ለማስታወስ ደግሞ ምን ነገሮች ናቸው የሚያስፈልጉኝ the bare minimum ምንድነው ማድረግ ያለብኝ የት ነው የምናስቀምጠው ጆርናሉ ላይ የፋይናንስ ሴክሽን አለው ማለት ነውና እዛ ላይ ያስቀምጠን ማስታወስ አለብን ካልሆነ ትዝም አይለንም። አንድ ሰው በየወሩ እንዴት ለፍቶ እንደሚሰራ ያሰው አስቡት እንግዲህ ይሄኔ እኮ እንቅልፍ አጥቷል ግን somewhere የሆነ ሰብስክራይብ ያደረገው ነገር እንኳን ገንዘቡን ሲወስድበት አላየም። ለምን አላደረሰውም ትዝ አላለውም። ብዙ ነገር ነው ትራክ የሚያደርገው ብዙ ነገር ላይ ነው የሚሰራው። ሶ ቢያንስ የሚያስታውሰው ነገር ያስፈልገዋልና በዛ መልኩ ልናስበው ይገባል ፋይናንስን ማለት ነው። ስለ ፕሮፌሽናል ግሮዝ በሚገርም ሁኔታ ነው ያነሳችሁት። አሁን ግን ቀጥታ ወደ አስተያየቱ ሰጠው። ስለ እነሱ ግን ምንም ኢንዲቪጁዋሊ ምንም ሳልል ወደ አሁን መጣት ይዛለኝ ደሞ ያስችልሽ አውቃለሁ መለስበታለሁ። ፕሮፌሽናል ግሮዝም በጣም አስፈላጊ ነገር ነው። ክሪቲካል የሆኑ ሀሳቦችን አነሳችሁ። ቅድም ነጃትዬ ስታነሳ በጣም አንድ ሪሰርች ጃን ሀፕኪንስ ላይ የተሰራ ሪሰርች አስታወሰችኝ። ብዙ ጊዜ ሰዎች ስራቸውን ወደ ቤታቸው ለምንድነው ይዘውት ቢሄዱት ሲባል ለካ ስራቸው ላይ በስርዓቱ ፎከስ አድርገውም ኢፌክቲቭሊም ስለማይሰሩም ጭምር ነው። አንጠልጥለው የቀረ ስራ ስላለ ነው ይዘውት የሚሄዱት። ስራ ላይ ነኝ ብለው ጭርስ አድርገው ስለማይመጡ ከዛ አምጥተው ይዘውት ይሄዳሉና የስራ ሰዓታችንን 8 ሰዓቷን እንዴት ነው ኢፌክቲቭሊ የምንጠቀመው? በምን መልኩ ነው ደግሞ እየሰራንም እየታየ እኛ በሌለንበት ቴብል ላይ አስፈላጊው ነገር ስለኛ የሚያወሩ ሰዎች ኖረው አስፈላጊ ስለሆነ እኮ ነው ለጉራ እኮ አይደለም። ለምንሰራው ስራ አጥርተን ምንሰራው ለራሳችን ህሊና ብለን ነው። ግን ደግሞ በሰውኛ ደግሞ ኢሞሽናል ጋስታን ካለን የሚያስፈልጉን እንደሰው ሪኮግናይዝ መደረግ ለሰራነው ስራ ቦታ መሰጠት ገንዘብ ማግኘት ሲገባን ከፍተኛ ገንዘብ እንድናገኝ ያ ሁሉ ነገር እንዲሆን ኢፌክቲቭሊ መስራት አለብን ብላ ያለችውን በደንብ ማስመር ስለምፈልግ ነው። ሌላው ነገር ግን መጨመርበት አይደለም። በጣም ነው ማመሰግነው። ሁሉም ነገር ትራክ መደረግ ይችላል። አይቲ ላይ እንስራ ሌላም ፊልድ ላይ እንስራ ነገሮች አሁን በጣም ነው በፍጥነት ኢቮልቭ የሚያደርጉት። ሶ ምንድነው the bare minimum እያረኩኝ ዛሬም ድረስ ተፈላጊ ሆኜ የምቆየው? ጠዋት ስነሳ ብሎግ ማንበብ ሊሆን ይችላል እኮ የአንድ ሰሞን ስራ ከምናደርገው እዚህ ላይ ከጻፍኩት ደና 5 ደቂቃ ነው የምትወስድብኝ። ሎጊን ሳረግና ስራዬን ከመጀመሪያና ኢሜይሌን ቼክ ከማድረግ በፊት አትሊስት ዋትስ ኒው ብዬ በፊልዴ ላይ ማየት እችላለሁ ማለት ነው። ያም ማስታወሻ ሲኖረኝ ነውና እንደዛ አይነት ነገሮችን አፕላይ ልናደርግበት እንችላለን። አሁን ስለ ሰዎቹ ላውራ። ዶክተር ሐምራዊት ተስፋ እንግዲህ እሷን ማስተዋወቅም ስለሷ መናገርም ለቀባሪው ማርዳት ነው የሚሆንብኝ። ቴንክ ዩ እስከዛሬ ድረስ ስለሰራሹ ነገር ማህበረሰብሽን በዚህ ልክ ስላገለገልሽ። አሁን ግን እኛን የምትፈልግበት ሰዓት ላይ ናት። በሰራችሁ ቴንክ ዩ ባገለገለችው ነገር ዋጋ ከፍላለች። በቅርበት ስለማቅ ነው ይሄንን ኮሚኒቲ የሚገባው ቦታ አላገኘም ብላ በጣም በተጋፈጠችበት ነገር ነው ዛሬ ስራዋን ድንገት እንድታጣ ያደረጋት። ሶ ያንን ደግሞ በዚህ ቦታ ላይ ያ ሲሆን አንፌር ነው። በትክክል ሪቪው ይደረግ ይጠየቅ ብሎ ማለት የኛ ስራ ነው። ሰዎች ወጥተው ዋጋ ከፍለው ለኛ በዛ ልክ እንትን ሲሄዱ ነገ የሚወጣና የሚሰራልን ነው ምናጣው ትላለች እናቴ ብዙ ጊዜ። የሚወጣና የወጣና የሚሰራ ሰው ባስፈለገው ጊዜ ድጋፍ ካልተደረገለት ነገ ወጥቶ የሚሰራልን ሰው እናጣለን ትላለችና ዛሬ ከጎንሽ ነን ያንቺ ጉዳይ የኛ ጉዳይ ነው ብለን ማለት ይገባል። እኔ ስለ ሲቹዌሽኑ በትክክል የሚሰማኝን ስሜት ነግራት ሐምርዬ ይሄ ቦታሽ በቂሽ ነው ከዚህ በኋላ ከዚህ በላይ ማበብ አለብሽ ያለሽ ይመስለኛል ፈጣሪ ያልኳት ነበርና ያ እንደሚመጣ አምናለሁኝ ኢንሻአላህ። ዶክተር ጣሃ ቴንክ ዩ በጣም እንግዲህ ያለውን አቅም ቅድም ባይሆን ሲነገር ሰምታችኋል። ሁሌም ደግሞ በእኛ ፕላትፎርም ላይ በነጻ እየመጣ የሚያስተምር ኢምፓወር የሚያደርግ ወንድማችን ነው። ባለህበት ቦታ ምሳሌ ስለምትሆን በጣም እናመሰግናለን። ኤንድ ጥሪውን ሳረግልህ በክብር መጥተህ ስለተሳተፍክ በጣም አመሰግናለሁ። አላህ ይስጥልኝ። የወዲትዬ ቅድም ሜንሽን አድርገዋለች ካይንዶቫን ባካችሁ ሄዳችሁ ምንድነው ካይንዶቫ.org ሄዳችሁ እዩት። የምትሰራቸው ስራዎች በጣም ብዙ ፕሮጀክቶች አላቸው። ለምትፈልጉት ፕሮጀክት ሄዳችሁ ሰፖርት ማድረግ ትችላላችሁና ቴንክ ዩ ለምታረጊው ነገር። እዚህ ውስጥ ምናልባት ከኢትዮጵያ እንደመጣው እኔ ስለተሰማኝ ነው እናንተ የተሰማችሁ ይመስለኛል። ሁሉንም
ምንም ነገር ደህና ነገር ኪችን ውስጥ እንኳን ያየሁት ነገር ሳይ ኢትዮጵያ ቤቴ ውስጥ ምናምን ያልነበረ ነገር ሳይ ወይኔ ለእናቴ በላኩት ያልኩ ነበርና እሷ ሄዳ ህንድ ውስጥ ያየችውን ፕሮጀክት አፍሪካ ሀገር ሩዋንዳ የሆነ ሀገር ሄዳ ኬንያ ስታይ ወይኔ ኢትዮጵያ ይሄ ገጠር በተሰራ ኖሮ እንዴት ሰዎችን ይቀይር ነበር ብላ ነው ስትመኝ የነበረውና ያን ለመስራት ነው የመጣችው። ልናግዛት ይገባል። ነጃትዬ አንደበቷ በጣም ጣፋጭ ስታስተምር በቃ ምንም ያለ ምንም አወራረጃ ነው የሚገባውላ ማለት ነው። ሊደርሺፕ ራሳችንን እንድናይ የሆነ ስልጣን የሆነ እርከን ላይ ሆነን ሳይሆን ባለንበት ሁላችንም ሊደር እንደሆነን እንዲሰማንና ያናውቀን እንድንሰራ የሚያደርግ መጽሐፍም ነው ያበረከተችው። መጽሐፏ The Art of Managing Up አማዞን ላይ ይገኛል። እሷንም ገብታችሁ ሰፖርት አድርጉልኝ። ቴንክ ዩ ስለመጣሽ ስለምታስተምሪኝ ቴንክ ዩ አመሰግናለሁ። ሳትወስጂብኝ ማይኩል ፊት ያስፈራል እንዴ? ወስድ ይመስላለሁ። አንድ ጊዜ ባካችሁ እነዚህ ትላልቅ ሰዎችን አመስግኑልኝ። እግዚአብሔር ይስጥልኝ። አሁን የመጨረሻው ራውንዳችን ነው፣ ራውንድ 3። ይሄኛው ደግሞ ስፒሪቹዋሊቲ ኤንድ ሪሌሽንሽፕስ የሚለው ነገር ላይ ነው የምናወራ ማለት ነው። የምጠራቸው ሰዎች 3 ሰዎች ይሆናሉ። በመጀመሪያ የምጋብዘው ወደዚህ ዶክተር ታጠቅ እሸቴ ነው። for most of us እሺ Dr. Tatak is first of all he's a father of 5. Let that sink in. A father of 5 with 25 years of experience in the IT solutions industry. He's the founder of 3 companies, Tata Tech IT Solutions, Future Scale Safety Consultancies, and Orit Entertainment LLC. He's a qualified electrical and electronic technologist, as well as an IT solutions computer science engineering from Adama University back home. He also received his doctorate of excellence international business and leadership on blockchain education from EDU, European Digital University, and he is appointed as a global ambassador for Commonwealth Entrepreneurs Club as well. So የማይናገረው ፎሬን ሀገር ውስጥ ሄዶ ከተለያየ ሀገር ሰዎች እሱ ብቻ ኢትዮጵያዊ ሆኖ ትልቅ አዋርድ እንዳሸነፈ አይናገርም፣ ግን መናገር ስላለብኝ ነው። ሁለተኛ የምጠራው ወደዚህ ማክዳ አርሺ ወይንም ማኪ. She's an award-winning author and a full-time nurse from Virginia, here in the DMV, living with her husband and 3 daughters, having faced social pressures around women's roles. Makida or Maki, pressures around. Having faced social pressures around women's roles, she is passionate about dismantling limiting expectations and empowering young people, especially girls, to embrace who they are and live their lives. Her children's book, The World Needs a Uniquely Happy You, began as a simple message of self-love and acceptance and has since blossomed into a celebrated work, recently earning its 5th honor with the Pencraft Book Award. Makida is committed to inspiring the next generation to grow up confident, kind, and proudly unique. Makida, you already And lastly, but definitely not least, Sarah Zemenu Senai. Sarah is ብዙዎችን የምናውቀው እናት ለእናት በሚባል She's a nursing instructor, certified parenting coach, and the founder of Innat Lennat, an initiative dedicated to empowering and supporting mothers. Sarah is also the author of Enama Lejoj Nasadik Astadadek. Waini Dakamashandatlut Enama Lejoj Astadadek.
Thank you. Healthy Children Raising. A parenting book focused on raising emotionally and physically healthy children. Through her book, Sarah combines her clinical expertise and passion for family wellness to guide parents towards more nurturing, intentional approaches to raising the next generation. የሚገርማችሁ ሶስቱንም አውቃቸዋለሁ ፐርሰናሊ ስለማውቃቸው this is going to be a different feel አይደለ? በጣም different feel ደግሞ ታፒኩም spirituality እና relationships ነው the last two pillars ማለት ነው በመጽሐፋችን በጆርናሊንግ ቦካችን ላይ ዶክተር ታጠቅ ስለዛ ማዶ ያረዘምኩት ይመስለኛል በጣም ስለምወደው ስለማከብረው እንደ ወንድሜ ነው ማየውና ዶክተር ታጠቅ አንተ I know professionally ብዙ ነገር accomplish አድርገሃል እውነቱን ለመናገር በቂ አልገለጽኩም ማለት like we only have limited time so አንተን እንትን ለመናገር but you're also one of the things that are very important to you አባትነት በጣም ኢምፖርታንት ነው ላንተ when we talk about spirituality እሱ ላይ ማለት spirituality and relationships tell me a little bit more ባንተ relationship ከልጆች ጋር ያለውን ነገር ብዙ ነገር accomplish ብታረግም ብዙ አገር ብትሄድም ሁሉ ጊዜ center የምታደርገው ልጆችህን ነው ትዳርህን ነው priority በጣም clear ነው መጀመሪያም ራሱ ስንተዋወቅ 3 ትሪፕለት ልጆቹን ይዞ ነው ፕሮግራም ነው የመራው ፕሮግራም ላይ መጣው ያገኘው አይደለም tell us a little bit about ለምንድን ነው ያን ብዙ external worldly success ብታገኝም ብዙ ለኛ ኮሚኒቲም በቴክኖሎጂ ብዙ ነገር ትሰራለህ ግን ዞሮ አንተ ኢምፖርታንት ብለህ የምታስበው ሁሉ ጊዜም ስለ ቤተሰብ ነው ታሚ ያንን guiding principle ምንድን ነው ብለህ ታስባለህ በጣም አመሰግናለሁ ያው ለመጀመሪያ ጊዜ የምታዩኝ ሰዎች ብዙ ያው full of surprise of life በህይወቴ ውስጥ ያለ ነገር አለ ሰው ለመሆኔ ምክንያት ያው የመጀመሪያ እግዚአብሔር መፍራት ነው አይደለም ስለዚህ ሁላችንንም መቼስ ቤተሰቦቻችን ሲያሳድጉን ትልቅ ነገር ያስተማሩን ቀደምም ሲገልጹ እንዳለው ትልቅ ፈራ እግዚአብሔር እንዲኖረን ያሳደገኝ ቤተሰብ ስላለኝ ፕራዮሪቲ ፋሚሊ ያው ከእግዚአብሔር ቀጥሎ ያ ትልቅ ስትሬንግዝ ነው እንዴት ብዬ ልበል ብዙ ቃላቶች ሊያጥሩኝ ይችላሉ ታጠቅን እዚህ ጋር ሲያየው ሰው በብዙ ነገር ውስጥ አልፎ ብዙ ኮምፎርታብል ህይወቶችን አልፌ ሊሆን ይችላል ግን ሲጀመር ሰው ለመሆን ምክንያት ሰው እንድንሆን እንደሆነ እኔ ባለፍኩበት ዘመን ውስጥ ባዮሎጂካል አባቴን በ2 አመት ከ7 ወር ሲሆን ያጣሁት which is በኢሃፓ በሚባለው ታሪክ ነው ማንሳት አልፈልግም ፖለቲካ መስማት አልወድም ስለዚህ እንደው እግዚአብሔር መልሶ አፈር ቢያረገኝ እንደ አፈር የመጀመሪያው ነገር አፈር አይደለም ምን መሆን ትመኛለህ ብሎ ቢሉኝ እንደው ምን መናገር እንፈልገውን አንድ ሰው ተናገረ አፈር በሆነ ይላል ለሁሉ ሰው መፍትሄ ምግብም የሚያበላን ስናልፍ ምን እንመልስበት አይደለም እና ያንን ነገር ነውና ልጆቼን እኔ አንድ ሆኖ የተፈጥሮ እግዚአብሔር ባርኮኝ የመጀመሪያ ልጅ ወደ ዩኒቨርሲቲ ሄዷል 19 አመት ሆኖታል he is a top student in Virginia yes ሁለተኛ ልጅ 14 አመቱ ነው 5 አመት ነው ልዩነታቸው እንደ የመጨረሻዎቹ ደግሞ ትሪፕሌት ሁለት ሴትና አንድ ወንድ ልጆች አሉ ስለዚህ አባትነት ምን ልበል አፈር መሆን ነው ሁሌ ያው እናቶች ትልቅ ክብር አላቸው ሴቶች ሁሌም ክብር አለኝ እኔ ምንም አይነት ጥቃት አልወድም ማለት በምንም አይነት አቅጣጫና ምን ትመኛለህ ብሎ ቢሉኝ በእኔ ምክንያት ሁሉ ሰው ደስተኛ ቢሆን እኔ ሁሉ ቀን ስስቅ ነው የሚያየኝ ሰው that doesn't mean that ሁሌ ደስተኛ ሆናለሁ ማለት አይደለም ድንጋይና ድንጋይ የሚጋጫልና ለባለቤቴ ምን ነው እግዚአብሔር እንደገና ፈጥሮን ሁላችን ደስተኛ በሆን ሰላም አረ ድንጋይና ድንጋይ የሚጋጫል ትለኛለች እና እኔ በህይወቴ ባለቤቴን ሳቃት 29 አመት ነው 20 አመት በትዳር አለን ይሄንን በየስል እንግዲህ ሁሉ ሰው ሊኖረው የሚገባ ደስታ የሚጀምረው ከቤቱ ነው ልጆቹን ሲወድ ራሱን የወደደ ሰው እንደሚያኖረው እኮ እና ይሄንን ማምንበት ነገር ነው
ቴንክ ዩ ሶ ማች። ድንጋይና ድንጋይ የሚጋጫል ስትል እውነት ነው። እኔም ከራሴ መስታወት ጋር አንዳንዴ ምንድን ነው የምታየው ነው። እውነትህን ነው። በቤተሰብ ደግሞ ስፒሪቹዋሊ ድራይቭ ያደርገናል ያ ሪሌሽንሽፕ በስፒሪቹዋሊ። እውነቱን ለመናገር እኛ እንግዲህ ሰው ብቻ አይደለንም። ቅድም ያስቀመጥኳት ነገር ነበረች ለዚህ ታፒክ ቆየ። እኛ ሰው ብቻ አይደለንም፣ ማልቲ ዳይሬክሽን አለን። አንደኛው ዳይሬክሽን ደግሞ አንደኛው ፒለር ስፒሪቹዋሊ ነው እና አንተ ሰላም ሆነ ቤተሰብህን እንዴት ፕራዮሪታይዝ አድርገህ ከልጆች ጋር ያለውን ፍቅር ስላየሁት ነው። አገን እየመሰከርኩለት ነው እሱ እንኳን ባያወራ ለልጆቹ ያለው አቴንሽን በጣም ነው ደስ የሚለው። እኛ ጋር ደግሞ ሶሳይቲ ላይ ፐርሰፕሽናችን አባት ጠንካራ እንደዚህ ወስተር ምናምን ያለ ነው። እሱ ግን ለስለስ ብሎ እነሱ በሚፈልጉት መንገድ በሚያስፈልጋቸው መንገድ ነው ማየ እና ያንን ነገር ትልቅ ነገር ነው። ካንተም በአካልም ያየሁት ነው። አሁንም ስትናገር ራሱ love is at the center ብለህ ነው የተናገርከውና thank you so much። ወደሚቀጥለው እንግዲህ ሳሪዬ ወደ አንቺ ልምጣና እናት ለእናት ኦ ማይ ጉድነስ እናት ለእናት ኮሚኒቲ ነው ቢልድ ያደረግነው በእናት ፕላትፎርም ላይ። እኔ በራሴ እዚህ ጋር ሳጨበጭብ ነበር፣ ሌላም ሰው ሌላ ቦታ። የአንቺን ፕላትፎርም ያየሁት ምንድነው አንቺ የምትሰሪው ነገር ሁላችንን የሚያስር ነገር ነው እውነቱን ለመናገር እና አሁን አንቺ በስፒሪቹዋሊ አንቺ የምትሰሪው ነገር እንግዲህ ለአንቺ ብቻ አይደለም ለሁላችንም የሚተርፍ ነው። ራሳችንን እንድንገነባ ራሳችንን እንድናስተውል እንደናትነት ለልጆቻችን ከመሆናችን በፊት ለራሳችን እንድንሆን ነው። በዛ ስራ ላይ ያየሽው ነገር ነርስም ነሽ ሰው ፊዚካል ሄልትም አለ ስፒሪቹዋሊም you're helping us see ourselves አይደለ እንደናት። tell us a little bit about that journey ላንቺ ያ መንገድ ምንድነው የሚመስለውና the component spiritually tie የሚያደርገን ነገር ምንድነው? ጠንከራ አደረኩት አይደል? ጠንከራ አደረኩት። ያ በሪሌሽንሽፕም አስገቢው ስፍት አድርገሽ የሚገርምሽ ቅድም ተብሏል። መጀመሪያ ቴንኪው ሁላችሁንም። ቅድም ተብሏል ሁላችንም ምናዝነው አንድ አይነት አዝነን ነው። አንድ አይነት በጣም ኮኔክትድ ነን ሁላችንም። የምናፈቅረውም ስናዝንም እናትነትም የትም እንሆን አንድ ነው። አንድ አይነት ነው። ፕሮፌሽናል እናት ፕሮፌሽናል ያልሆነችም እናት ፍላጎቷ ለልጇ ተመሳሳይ ነው። በጣም አንድ ነው እና ብዙ ልዩነት አላየሁም በመሰራበት ሰዓት እና ከእናቶች ጋር በብዙ ጊዜ መጀመሪያ አንድ ክፍተት አይቼ ነው የገባሁት። ያ ምንድነው ልጆች አስተዳደግ ላይ ክፍተት አለ፣ መተላለፍ አለ። እሱንም ከእናቶች ጋር በመሰራበት ሰዓት ነው ያየሁትና ክፍተቱ ላይ መተላለፍ ተይዟል። ያም የሆነበት ምክንያት ብዙ ተጀመረው ዲያስፖራ ላይ ነው እና ዲያስፖራ ላይ ሲጀመር የጀመርኩት ነርሲንግ ሳስተምር ሲኤንኤ ሳስተምር ብዙዎች ተማሪዎቼ ምንድናቸው የውጭ ሀገር ዜጎች ናቸው እና አብዛኛው ኢትዮጵያዊ ያለ እና የሚያወሩኝ ምንድነው ልጄ ተበላሸ፣ ልጄ እስር ቤት ነው፣ ከልጄ ጋር መገናኘት አልቻልኩም እንዲህ የሚል በጣም ብዙ ያለው። እኔ ሪሰርቹን አላየሁትም ምን ያህል ኢትዮጵያዊ ልጁ ተበላሽቷል፣ ግን ባየሁት በጣም ልቤ ነው የተነካውና ቤት ይዤው ነው የሚሄደው እና እንቅልፍ ነበር የሚያሳጣኝ እና እንደ ሸክም ነውና እኔ ልጆችን እዚህ ነው ወልጄ ያሳደግኩት። 25 እና 24 አመት ናቸው እና ሁለቱም ዩኒቨርሲቲ ናቸው። ወንዱ ተመርቆ ስራ ይዟል። አክቹአሊ እኔ ስንት አመት የሰራሁትን ሴቷ ልጄ ሜዲካል ስኩል ነች። አይቪ ስኩል ገብታ ስኩል አላወራም ብዙ ጊዜ በቀደም ደም ስናወራ ነበርና በጣም ደስ የሚለኝ ነው። ከሁሉ በላይ ግን በጣም ደስ የሚለኝ በጣም ኮኔክትድ ናቸው ከራሳቸው ጋር ከፈጣሪያቸው ጋር ከኛ ጋር ከሰው ጋር በጣም ኮኔክትድ ናቸውና እኛ መጀመሪያ ስፒሪቹዋሊ ለማውራት መጀመሪያ ከፈጣሪ ጋር መገናኘት አለብን። ምክንያቱም እሱ ነው የፈጠረን። ማኑዋል አይፎን ስንገዛ
ማኑዋል አለው አይደል እንዴ? የሆነ ነገር ፊክስ ለማድረግ ስንነበር ወደ ማኑዋል ነው የምንሄደው። እኛ ደግሞ የሆነ ነገር ስንፈልግ ወደ ፈጣሪ ነው መሄድ ያለብን እና ያ ፈጣሪ ደግሞ የሚፈልገን ከሌሎች ሰዎች ጋር ደግሞ እንድንሆን ነው። ፌሎሺፕ እንድናደርግ ከሱ ጋር ፌሎሺፕ ይፈልጋል። እንደገና ደግሞ ከሌሎች ጋር ፌሎሺፕ እንድናደርግ ነው የሚፈልገው እና ያ ነው። ያንን ካላገኘን ሁሌ ባዶ ነው የምንሆነው። ምክንያቱም ልባችን ውስጥ ያለው የፈጣሪ ቦታ ትልቅ ነው። እሱን ካልሞላን ቅድም እየተባለ ነበር ብዙ ነገር ላይ ልንዘል እንችላለን፣ እንሄድ እንችላለን፣ ግን አይሞላም ከፈጣሪ ጋር ኮኔክት ካላደረግን እና ከፈጣሪ ጋር ኮኔክት ማድረግ አለብን። መጀመሪያ ከእናቶች ጋር በመሰራበት ሰዓት ራሳቸው ላይ ነው መጀመሪያ መሰራት ያለበት። ልጆች ስኪል ስናስተምር ነው መጀመሪያ ልጆች ስኪል ነበር ማስተምረው ሳየው ኖ እናቶች መጀመሪያ ከራሳቸው ጋር መገናኘት አለባቸው። ብዙ ትራማ አለ እማናቀው ትራማ ነው ብለን እማናስበው ማለት ነው። ትራማ ነው ብለን እማናስበው ግን ምንድነው ያያረገን ያለው ከልጆቻችን ጋር ኮኔክት ማድረግ ነው ያደረገና ጀነሬሽናል ትራማ ይሆናል። ከኛ ወደ ሌሎች ወደ ልጆቻችን ይሄዳልና ስፒሪቹዋል ነው። ቀላል ነገር አይደለም። ስፒሪቹዋል ስል ያን ኮኔክት ማድረግ አለብንና መጀመሪያ ትራማ ላይ መሰራት አለበት። ያንንም ወደዛ ትራማ ቲንክ ፎር ዶክተር አይነት እዚህ ቦታ ብዙ ላሉ በመሰራ ሰዓት በሚያስፈልግ ሰዓት ወደ ትራማ ደግሞ የሚያስፈልጋቸው አሉና በጣም ኮኔክትድ ነው። ቅድም ለጠየቅሽን ጥያቄ thank you so much we're all connected ነው ያልሽው። በጣም ትልቅ ያሰመርኩበትም አንድ ሰው አንድ እናት ከራሷ ጋር ካልታረቀች ራሷን የፈጣሪና የራሷን ሪሌሽንሺፕ ቢልድ ካላደረገች የሆነ ነገር ከውስጧ ኖር ያቺ ጠጠር የመሰለችዋን ነገር ኢግኖር አድርጋ ትልቅ ድንጋይ ወይንም ትልቅ ጉርጓድ ቢፈጥርባት ለኛም አትሆንም አይደል? ማለት አትሆንም ስለ እንዴት ነው የተጎዳችውን ያህል ለኛ ፍክስክት አትባል። ምክንያቱም የተፈጠረችው ሙሉ ሆና ነበር። ግን ወይ ትራማ ነው ወይ ኤክስፒሪየንስ የሆነ ነገር ስብርብር አርጓት ሊሆን ይችላል። ሶ ራሷን ካልጠገነች ከራሷ ጋር ስፒሪቹዋል አላይንመንት ካላረገች ኮሌክቲቭሊ ኢምፓክት ያደርገናል ማለት ነው። እኔ እሱን ነው በጣም የወሰድኩት። ቴንክ ዩ ሶ ማች። ስለሱ አሁኑን ውሰዱት በቃ እኔ አይ ነው ከሱ ጋር ታይን አርጊልን። አብሶሉትሊ ይሄ ጆርናል ተዘጋጅቶ የመጣው አክቹአሊ ስለ ጆርናሉ ነው እና ምንድነው ይሄ ሪሌሽንሺፕ ላይ ነው ብዙ ነገሩና ከብዙ ነገር ሪሌሽንሺፕ ጋር ነው። እኔ ደግሞ ሪሌሽንሺፕ ስንል ብዙ ጊዜ ከባለትዳር ከአጋሮቻችን ጋር ነው የሚታየን። ግን ሪሌሽንሺፕ ከብዙ ነገር ጋር ነው ያለን። ከወላጆች ጋር አለ፣ ከልጆች ጋር አለ፣ ከተፈጥሮ ጋር አለ፣ ከተለያየ ነገር ጋር ነው ሪሌሽንሺፕ መፍጠር ያለብንና ለዛ ሪሌሽንሺፕ ባላንስ እንዲያደርግልን ነው የሚያደርገንና ብዙ ጊዜ ብዙ ነገሮችን አንድ ላይ እናደርጋለን። ብዙ ነገሮችና ኔግሌክት የምናደርገው በጣም ቅርባችን የሆነው ነገር ላይ ነው። ምክንያቱም ፎር ግራንትድ ስለምንወስዳቸው ልጆቻችንን ኔግሌክት እናደርጋለን ወደ ካሪየር ስናደርግ። ምክንያቱም ሁሌ ያሉ ማሚ ስለሚሉን እዛ ስለምናበላቸው ስለምንል የትም የሚሄዱ አይመስለንም። ትዳራችንም ባሎቻችን ላቴንሽን ሲጮሁ እናያቸዋለን አይደል? ባል ሚስትም ላቴንሽን ስትጮህና ያ ጩኸቷ በቃ እንዳለች ይመስለናል። ያንን ድሮፕ እናደርገዋለን እና ይሄ ጆርናል በየወሩ ከባል ወይ ከሚስቶቻችሁ ጋር ውጡ፣ አብራችሁ ተነጋገሩ ይላልና በጣም አስፈላጊ ነው። ሪሰርች አርጌ ነበር ወደዚህ ከመምጣቴ በፊት ወንዶች 3000 ቃላት ለስ ነው የሚያወሩት ከሴቶች ይላል እና ባለቤቴ ያው ለምሳሌ ስራ ውሎ ሲመጣ ስብሰባ ምናምን እኔ ነኝ የምለፈልፈው አይደለ? እሱ ወይም ኦኬ ሜቢ ኢንተረስቲንግ ምናምን ብሎ ሊያልፈኝ ይችላል። እና ያንን ከተረዳን ይሄ ያልሽው ያ ሎወር ላይ የምንገናኘው ሴቭ የሆነ ቀን ነው ማለት ነው። የፈለኩትን ላወራው እችላለሁ። ብዙ ነገር ልንነጋገር እንችላለን። አንዳንድ ነገሮችን ቆየት አድርገን በዛ ቀን ልንነጋገር እንችላለን እና ታይም ኢኳልስ ላቭ ይላሉ አይደል እዚህ ሀገር። ስለዚህ ለሁሉ ነገራችን ለምንወደው ነገር ታይም እንድንሰጥ ያደርገናልና ይሄ ጆርናል በጣም ጠቃሚ ሆኖ ነው ያገኘሁት። መጽሐፍ ደግሞ ማሰብ ነው እና አንድ ነገር አስበን ከመጽሐፋችን በፊት እናስበዋለን፣ ከዛ እናሰፍረዋለን። ያን እኛ ጋር ይቀራል። ተመልሶ እንኳን ባናየው እኛ ጋር ይቀራልና ቴንክ ዩ ሶ ማች። በጣም ቆንጆ ነው።
አሁን እኔ ይሄንን አትናገሪ ብል መተኛትም አልችልም። ቴንክ ዩ ሶ ማች ሳርዬ። በሪሌሽንሽፕ ደግሞ ስትይ ኤክስተርናል ብቻ ሳይሆን ከራሳችንም ጋር ያለውን ሪሌሽንሽፕ እንዳስተውል ነው ያደረግሽኝ እና ቴንክ ዩ ሶ ማች። አሁን ወደ ማኪ ወደ አንቺ ስመጣ በሪሌሽንሽፕም አንጻር ብትመለከችልን አሁን ብዙ ጊዜ የምትሰሪው አንቺ በሶሳይቲያችንን ፋብሪክ እንዴት ነው ለመስፋት ነው ያለሽ ጥረት። እኔ ከተነጋገርነውም ነገር ከዚህ በፊት ማቀውና አመለካከታችንን ሰፋ እንዲያደርግ በፍቅር ነገሮችን እንድንመለከት፣ እንድናስተውል፣ እንድንረዳ ነው ያንቺ ስራ። መጽሐፌም ለልጄም ገዝቻለሁ። ስለዚህ እኔ ዝም ብዬ አይደለም እያወር በፐርሰናሊ ስለተጠቀምኩበት ነው። ኮንቨርሴሽኑን ኢዚየር ያደርገዋል። ዲፊከልት ወይንም የማናቃቸው ታፒክ ላይ በአውቲዝምም ሆነ በተለያየ አይነት ታፒክ ላይ በምትሰሪባቸው ነገሮችና ይሄንን አይነት ነገር ስናስብ አሁን ከራሳችን ጋር ማወቅ ከራሳችን ጋር ያለውን ሪሌሽንሽፕ ማዳበር፣ ነገሮችን እንድናስተውል ማድረግ አንቺ ከምትሰሪው ነገር ጋር በጣም የተያያዘ ይመስለኛል እና ትንሽ በሱ ብታብራሪልን። ብስሚላሂ ራህማን ራሂም። በመጀመሪያ ጀሚዬ በዚህ ይሄ ሰበብ ሆኖ ስለሰበሰብሽን በጣም ነው የምናመሰግነው። ትንታግ የሆኑ ሴቶች እየመጡ ነው አሁንና እነሱን ይዘን እንግዲህ ወደፊት ብዙ የምንለውጠው ነገር አለ ብዬ ተስፋ አደርጋለሁ። ያው እኛ እንግዲህ ምናምነው መጀመሪያ የተፈጠርንለት አላማ አንድ ነው፣ አላህን መገዛት ነው። ሌላ አላማ የለንም። አላህን መገዛት ስንል በቀን 5 ጎንበስ ቀና እያልን ቶሎ ወደ ጉዳያችን መሮጥ ነው ወይስ ሂጃብ ለብሶ መታየት ነው ወይስ ምናደርገውን ነገር ኢንቴንሽናሊ ማድረግና በአክሽናችን ማሳየት ነው? በመናደርገው በንግግራችን በድርጊታችን ማድረግ ነው ወይ? እሱን ቆም ብለን ማሰብ ያስፈልጋል። በአክሽናችን ስል ለልጆቼ የምነግራቸውን ነገር ነው ለመኖር መሞክረው። ያው እነሱ ምናረገውን አይደል የሚኖሩት፣ ለነሱ በዙሪያቸው ላለው ነገር ሁሉ መልካም እንዲሆኑ ነው። ላይክ ሰው አላልኩም፣ በዙሪያቸው ላለው ነገር ሁሉ። ምክንያቱም ሁላችንም በተሰጠን ነገር ተጠያቂዎች ነን። በገንዘባችን፣ በታይማችን፣ በልጆቻችን፣ በትዳር አጋሮቻችን፣ በቤተሰቦቻችን፣ በወላጆቻችን ሁላችንም ኃላፊነት አለብን። መጀመሪያ ማድረግ ያለብን ሁሉንም ነገር በመልካምነት መያዝ ነው። ከዛ ውጪ ያው በዙሪያቸው ያለው ነገር ሁሉ መልካም እንዲሆንላቸው ደግሞ ዱዓ እናደርግላቸዋለን ለነሱ። ያንን ስል የኔ ድርሻ ምንድነው ብዬ ሳስብ አንዲት አላማ አለችኝ። ያው ከፊታችን የነበሩ እናቶቻችን፣ አክስቶቻችን፣ ታላላቅ እህቶቻችን፣ ትልልቅ ምናያቸው ሴቶች የቀደዱልን መንገድ አለ። ዝም ብለን እዚህ ጋር አልደረስንም በራሳችን አይደል? ዝም ብለን ደግሞ አዋቂ ብልህ ተብለንም አልተፈጠርንም። ኤቭሪዴይ እየተማርን ነው፣ ኤቭሪዴይ እያወቅን ነው፣ መማር ስለማያቆም ማለት ነው። እና እነሱ በቀደዱልን መንገድ የኔ ህልም ያንድን ሰው ህይወት ማቅለል፣ የብዙ ሰው ህይወት ለማቅለል ጉዞ አልጀመርኩም። ጉዞ የምሱ አይደለም፣ ያንድን ሰው ህይወት ያንድን ሰው ህይወት ስናቀል እሱም የነሱም they paid forward አይደል? የሌላን ሰው ህይወት ያቀላሉ። በዛ ጉዞ ውስጥ ነው የማደርጋቸው ነገሮች ሁሉ የተፈጠሩትና በሙያዬም ነርስ ነኝ። ስቶሪ ቴሊንግ እና ነርሲንግ ጆይን የሚያደርጉት ቦዝ ሂሊንግ ነው፣ መደገፍና ማገዝ ነው። በውስጤ ደግሞ ልጆችን ከልጅነታቸው በማስተማር አምናለሁ። የ10ኛ ክፍል አማርኛ አስተማሪ ናቸው መጽሐፍ እንደምችል የነገሩኝ። በጣም ነው ማመሰግናቸው። ቲቸር መርድ ይባላሉ። አይ ዶንት ኖ ይኑሩ አይኑሩ አላውቅም። እና መጽሐፍ እንደምችል ስለማቅ ልጆችን ከልጅነታቸው በማስተማር ስለማምን ፍቅር ይዘው ስለሚመጡ ያን ማዳበር ነው የኛ ስራ። በሱ ስለማምን የራሴን ላይፍ ኤክስፒሪየንስ ጨምሬ በመጽሐፍ ለልጆች የምነግራቸውን ነገር በመጽሐፍ ለሌሎችም ልጆች ለመድረስ ነው የሞከርኩት። አንዳንድ ቶፒኮች እኛ ጋር አይወሩም፣ የግድ መወራት ግን አለባቸው። ስለማይወሩ የደረስንበት የማንፈልገው ቦታ አለ። ስላልተነጋገርንባቸው ነው። የሆነ ዝም ያልናቸው ነገሮችም እኮ የሚያደርሱን ቦታ አለ። እነሱን መነጋገር ግዴታ ስለሆነ በመጀመሪያ ምንድነው የምፈልገው? ቅድም እንዳለችው ነው ፐርፐዛችንን ማግኘት ያስፈልጋል። ምንድነው ማድረግ የምፈልገው የሚለውን ነገር ጆርኒ ነው፣ በህይወት ጉዟችን የምናቀው ነገር ነው። በአንድ ቀን ብልጭ የሚልልን ነገር የለም። አጋጣሚም ያለው ሰው አለ፣ ለሁሉም ሰው አንድ አይነት አይደለም። ግን በህይወት ጉዞ ነው ምንድነው ማድረግ የምፈልገው የሚለውን ነገር በኔ ኤክስፒሪየንስ ማሰብ የቻልኩትና ያለሁበትን ላይፍ በጣም ነው የምወደው።
የጽጌረዳ አልጋ ሆኖ አይደለም ቤቢ it's not like that but it is right አሁን ያለንበት ቦታ የሚያምም ሆነ የሚያስደስትም ሆነ ልክም ሆነ በእኛ አስተያየት ልክም አልሆነም ትክክለኛው ቦታ ላይ ነው ያለነው በፔን ውስጥ ማለፍም ከኖረብን ይሄ ነው ልክ የሆነው ቦታ አሁን ወደ ኋላ ስናይ እንኳን ተፈጠረ ግን እሱ ባይፈጠር ኖሮ እኮ እዚህ ጋር አልደርስም ነበር እንላለን ሃይንድ ቪዥን 2020 ስለሆነ ነው እንጂ ያንን እንደዛ ካለፈ በኋላ እንደዛ ብለን የምናስበው ነገር አሁን ማሰብ ነው አሁን ያለንበት ቦታ ያማል አዎ ያማል ደስ ይላል አዎ ደስ ይላል ትክክለኛው ቦታ ግን አሁን ያለንበት ቦታ ነው so we have to experience it we have to feel it ጆርኒውን በግሬስ መጓዝ ነው ከዛ ለምንድነው ይሄ ነገር የተፈጠረው ፐርፐዙን እዛ ውስጥ መፈለግ ነው እኛ እናምናለን فإن مع العسر يسرا ያ ማለት በቁርአን አያ ነው ከችግር ጋር አብሮ መፍትሄ አለ ዩስራ ማለት ፍትህ ነው ላይክ መረጋጋት በአንድ ቃል ለመግለጽ ያስቸግራል ሶ ዩስራውን እዛው ውስጥ መፈለግ ነው ያለብን አለ ብሎ ተናግሯል ሶ ያ የኔ ትልቅ የህይወት መርህ ነው ችግር ሲያጋጥመኝ ብዬ እዛው ውስጥ ሲመር አላረግም ብዙ ጊዜ የህይወት ቻሌንጅን እናገራለሁ ለኤክስፒሪየንስ እንዲሆን እንጂ ችግር ማውራት አልወድም ዩስራውን ነው የምፈልገው እዛጋና ሁሉም ዩስራውን እንዲፈልግና ከራሱ ጋር ኮኔክት እንዲያደርግ በጣም ነው መመክረው ሶ ሲያመን ስላለን ነው የሚያምን በህይወት ስላለን ባንኖር ኖሮ ፔኑን ፊል አናረገውም ሶ ያ ግሬትፉል እንድንሆን ያረጋናል ኢሞሽኖች ሲመጡ ፊል ማድረግ ይገባናል አሁን ልጆቻችን በጣም ሲረብሹ ሲያለቅሱ ማልቀስ ነው የምትፈልጊው ብዬ ነው የምጠይቃት አዎ ትላለች ሂጂ አልቅሽና ጨርሽና ነይ እንነጋገራለን because I want her to feel the emotion ያንን ፊል ካላደረገችው ከራሷ ጋር ኮኔክት አታረግም አሁን ምንድነው የሚሰማሽ እነሱ ከኛ በተሻለ ኢሞሽናቸውን ኤክስፕረስ ያደርጋሉ እኔን እያሳደጉኝ ያሉት ልጆቼ ናቸው በርግጥ እና አሁን ላለሁበት ቦታ የህይወት ጉዞዬ ነው በጣም ብዙ ፈር የቀደዱልን ሴቶች በላይፍ ያለፍንበት እኔ እንግዲህ እድሜን እንዳትጠይቁኝ እንጂ መብራት ከሌለበት ጤና ጣቢያ ከሆስፒታል በእጃችን ያለ ግላፍ ሰው ከማዋለድ ምናምን ነው እዚህ ጋር የደረስኩት እዚህ ሀገር ኬሩ የተለያየ ቢሆንምና እኔ with no assistance ኢትዮጵያ ጤና ጣቢያና ሆስፒታል 2565 እናቶች አዋልጃለሁ በእጄ ዋው ያ እንግዲህ ማክዳ የሚባሉ ልጆች አሉ እንግዲህ ያው የኤክስፒሪየንስን ልክ 20 አመት ምናምን የሚሆናቸው ልጆችም በጣም ብዙ አሉና እነዛ ሁሉ በህይወቴ የህይወት መንገዴን ያቋረጡ ሰዎች በሙሉ ለኔ የሆነ ነገር ጥለውልኝ ነው ያለፉት እየገነቡኝ ነው ያለፉትና የዛሬ ማንነቴ ውስጥ የቤተሰቤ የዙሪያ የጎረቤት ብቻ ሳይሆን የነዛ ሰዎች ሁሉ ውጤት ነው እዚህ ጋር ያደረሰኝ ሶ አሁን እዚህ ጋር ከደረስኩ ደግሞ የኔ ስራ ምንድነው ወደፊት ያለውን ያ ትውልድ ደግሞ ለኔ ያስረክቡኛል እኔ ደግሞ ምንድነው ማሻገረው የሚለውን ነገር መስራት ነውና በዛ ነው መጽሐፎቹም የመጡት ስንመጣ እናትነን ስራ አለ ትዳር አለ እና ወደ ጆርናሉ ልመጣ ነው ትስቃለች ጀሚላ ሁሌ ስለምነግራት በጣም ነው የምትስቀውና እኔ ያው ቼክሊስት ወዳለሁ ግን የኔ ቼክሊስት ምንድነው ወደ ቼክሊስቴ ከመሄዴ በፊት ይሄ this journal comes in handy ለምንድነው የሚጠቅመው ብዬ ማምነው ሁሉም ነገር አቴንሽናችንን ይፈልጋል ሁሉም ነገር ጊዜያችንን ይፈልጋል ለሁሉም ነገር በተመሳሳይ እኩል ጊዜ እኩል አቴንሽን መስጠት አንችልም ሶ አሁን አንዱ ላይ እልም ብለን ፕሮፌሽኑ ላይ ምን ሄድ ከሆነ ምን ፈልገው ሌላ ነገር ካለ ይጎዳል ከዛ ተመልሰን ደግሞ ይሄኛውን ፊክስ ለማድረግ ስንታገል እዛ ጋር ደግሞ ያለው ሶ እንደዚህ እየተሆናጨፍን ነው የምንኖረው ማለት ነው ይሄ እንደዚህ በራሳችን ሰው ተሰራሁበት ጠቀመኝ ብለው ሲሰጡን ቆም ብለን እንድናስብ ያደርገናል አንደኛ ምንድነው የምፈልገው የትኛው ነው የሚቀድመው ለኔ የሚለውን ነገር ቆም ብለን እንድናስብ እየጻፍን እንድናየው ከዛ በኋላ ይሄኛው ነገር ምን ያህል አቴንሽን ነው የሚፈልገው ምን ያህልስ መስጠት ይችላል ይሄ ከተባለው በላይ አቴንሽን ሰጥተሽ ልማት እንዳላገኘሽበት ማለት ነውና በቂ አቴንሽን በቂ ታይም እንድንሰጥ እንድንታገል ያረጋናል ባንዴ ሰክሰስፉል እንሆናለን ማለት አይደለም ጉዞ ነው ያ ጉዞ ደግሞ ለሁላችንም የተለያየ ነው ለኔ ግን you handed me heaven ቼክሊስቶቼ ላይ ሁሉም ነገር ቼክሊስት ላይ አለ ሶ ምን ይሆናል ኮምፒቲንግ ፕራዮሪቲ ይሆናል ውሃ ከመጠጣት ትልቅ ነገር እስከ ማድረግ ሊሆን ይችላል ናው አርጀንትና ኢምፖርታንቱን
ኢምፖርታንት በትናት አርጀንት ወይም ደግሞ ናት ኢምፖርታንት እያልን እየከፈልን ወሬያችን ሁሉ እንደሱ ሆኗል አሁንና we do the urgent በሚገባው መልኩ የሚገባውን አቴንሽን እየሰጠን እንድንሄድ አድርጎናል። ያው እሷ ታወራዋለች also the shopping እና በጣም ላመሰግንሽ እወዳለሁ። You want to say something about the balanced life? ሳልናገር አመልጠው ነበር ግን አያችሁ። እኔ ስለ መጽሐፉ መጀመሪያው እንግዲህ ትሰጠኛለች እድል ብዬ ነበር እና አይኖን እያየሁ ነበር። እኔ መጽሐፍ ሳገኝ እድሜን ስንት ነው ስትሉኝ ሁሉ ቀን 21 ዓመቴ ነው የምለው። ለምንድን ነው ባለቤቴን ሳገኛት 21 ዓመቴ። ስለዚህ ባላንስ የጀመርኩት ያኔ ነው። ለምን እያነበበኝ ነው እንጂ እያነበብኩት አይደለም። በገለጥኩ ቁጥር ሁሉ something is there እና በጣም እሷንም እንደው መቼስ ድንቅ እናቷንም ሳላመሰግን ማለት ስለማልፈልግ ነው። በላይፍ ፍሬንዷ ቢሆን ሁላችንንም እንድንነቃ አጠገባችን ያሉ ሰዎችን እኔ ሁሉ ቀን ላለው አጠገብ ላጠገብ ጓደኛ ዘመድ ነው የሚቀመጠው እንደዚህ ሰው እንድንተዋወቅ መተንና ተበታተኑ ላለው አረ አብረንን አይደለም ተዋወቁ ሌላ ሰው ብዬ ላለው እና ለምንድነው ብዬ የምለው ቴራፒ ነው ይሄ ራሱ ይሄ ላይፋችን ትምህርት ቤታችን ብለን የምንለው መጀመሪያ ራሳችን ማንበብ ነው አይደለም እንድናነብ ስለሚያደርገን ሚስ አታድርጉት። ይሄን ማለት ስለምፈልግ አመሰግናለሁ። ይሄንኛውን ቶፒክ ላይ መቋጨት የምፈልግበት አንድ እንትን አለ። ምንድነው ኦፕንሊ ዲስከስ እንድናደርግ ይረዳናል ብላለች ይሄ ነገር እና የተለያየ ስሜታችን የተለያየ ሊሆን ይችላል። ስሜትም ደግሞ ይመጣል ይሄዳል አፕ ኤንድ ዳውን። ነገር ግን ማስተዋልነትን እንድናስተውለው መናገር የምንፈልገውን ነገር እንድናስተውል ስላደረገን መጽሐፉ ራሱ ደግሞ ከዛ ስሜት ራሳችንን ጊዜ ሰጥተን ወረድ እንድንል ያ ስሜት መጥቶ ሳይክሉን ጨርሶ እንዲወርድ ነው የሚያረጋን። ይሄን ነገር መጽሐፍ ላይ ለኔ አሁን እናያለን more about that now short video እናያለን about the balanced life እንድታስተውሉ ከዚህ ቪዲዮም እንድታስተውሉ ከዚህ ሁሉም ነገር ምንድነው የወሰድነው ብዙ ነገር ስለተባለ ማለት ነው። እኛ we are multi-dimensional beings now. multi-dimensional, right? multiple things ነው የሚያስፈልጉን። ይሄንን አሁን ሲምፕሊፋይ አድርጎ ሲመጣ በስድስት ፒለር አድርገሽዋል በዚህ ላይ። ይሄንን ነገር ደግሞ አንድ ነገር ሲጎድል በሁሉም ነገር ካልቀናን ወድቀናል። ቀዳስ ወድቀናል። whether we have the awareness or not, that's a different story. ወደቃችንን aware ሆነናል አይደለም? that's a different story. ይሄ መጽሐፍም ይሄ journaling bookም እንድናስተውል የሚያደርገው እሱ ላይ ነው። እዚህ ላይ overflow ሊያደርግ እንችላለን። we may have 15 degrees and we may make a lot of money, but the relationship with ourselves and with our parents or our families might ጎድሎብን ሊሆን ይችላል። ያንን ባላንስ አንዱ ላይ ደግሞ የፈሰሰውን እዚህ ጋር መተን አንቀዳው because every bucket የራሱን ነገር ነው የሚፈልገው። so በዚህ እንትን ላይ በዚህ ቻናል ላይ አሁን ቪዲዮ ላይ ያለን ቪዲዮንም ስናይ እንድታስተውሉም በሚቀጥለውም ነገር ላይ ስናው እንፈልገው ምንድነው እኔ የምመኝላችሁ እንደ ሆስታ የምመኝላችሁ ጀሚላን ስለምንወዳት አይደለም ይሄን መጽሐፍ እንወደው እናቷን ስለምናከብር አይደለም ይሄንን መጽሐፍ ስለሚያስፈልገን ነው። በቃ ራሳችንን የእውነት እንድናየው ስለሚያስፈልገን ነውና አንድ ጊዜ ሞቅ ያለ ጭብጨባ አድርጉልኝ። ጀሚላዬን እንደገና ወደዚህ ሰንተር ስቴጅ ላይ ጋብዛትና እሷ ኤክስፕሌን ታደርግልናለች። ጀሚላዬ አንድ ጊዜ ሞቅ ያለ ጭብጨባ። ጠቅለል ያለ ሀሳቡን ነው ማንሳት የምፈልገው። ፕሮፌሽናሊ ቪዲዮ ተሰርቷል፣ በቅርብ ታገኙታላችሁ። ተጨማሪ ሪሶርሶችም አብረው የምታገኟቸው ነው የሚሆነው። እዚህ ላይ ግን ምንድነው የምታገኙት? በምን መልኩ ነው እኔ አፕላይ ማድረገው ህይወቴ ላይ እንድ በምን መልኩ ሰይዳ ዩዲት ሁሉም ሰው አፕላይ ሊያደርገው ይችላል የሚለውን ነገር ነው ማንሳት የምፈልገው። የመጀመሪያው ነገር ቅድም እንደተባለው መጀመሪያ እስቲ ጊዜ ወስደን ብሪዝ አድርገን ራሳችንን ማወቅ ነው። ራሳችንን ከምናቀባቸው ነገሮች አንዱ ቫልዩአችንን መጠየቅ ነው። ምንድነው ቫልዩ ማረገው ነገር? የኔ መስመሬ ምንድነው? ሶ ቫልዩዬ ምንድነው የሚለውን ነገር መጠየቅ አለብን ማለት ነው። ትዝ ብሎን አናረገውም። የሆኑ ግንኙነቶችን ስንጀምር አዲስ ቢዝነስ መስራት ስንፈልግ ሰዎቹ ጋራ ምንድነው የምናወራው? ኢንተረስታችን ማች ያደርጋል ወይ ነው።
ከዛ ግን ቫልዩ የምናረገው ነገር ምንድነው? ከዛ ሰው ቫልዩ ጋር አላይን ያረጋል ወይ ስለማንባባል የት እንጣላለን? ልክ ቫልዩዎቻችን ፊት አውጥተው ፊት ለፊት ሲመጡ የዛኔ መጣላት እንጀምራለን። ከሰዎቹ ጋር አይደለም የተጣላ ነው፣ ቫልዩዎቻችን ናቸው አላይን ያላረጉት። ቅድሚያ ግን የሰውን ከሰው ጋርም ለመስራት የሰዎችንም አውቆ አላይን ያረጋል ወይም አያረግም ለማለት እኔ ቀድሜ ማወቅ አለብኝ። እኔ ማልደራደርባቸው ነገሮች አሉ። የሆነ ሰው የራሱ ሊኖረው ይችላል። ከኔ ጋር አላይን ካላደረገ ጀስት በኢንተረስት ብቻ ዘልዬ አልገባም ማለት ነው። ሶ ቅድሚያ ወስደን ጊዜ የራሳችንን ቫልዩ ምንድነው ለኔ በቃ መስመሬ ማሰምርበት የህይወት መንገዴ ማሰምርበት መስመር ምንድነው ብለን መጠየቅ አለብን ማለት ነውና ሁላችንም እንዳስተዳደጋችን እንደነበረን መንገድ ይለያያል ያ ነገር። ሶ ያን ማወቅ አለብን። ከዛ ውጪ ሁላችንም የሆነ ሞቲቬት የሚያደርገን ነገር አለ። እኔን ምናልባት ለልጆቼ ምሳሌ መሆን ሊሆን ይችላል። ለሌላ ሰው ደግሞ በቃ አንድና አንድ የተሻለ ገንዘብ መስራት ሊሆን ይችላል። ለሌላ ሰው ሌላ ነገር ሊሆን ይችላል። በቃ የሆነ ነገር ማስተር ማወቅ የሚያስደስተው ሰው አለ። ሶ ምንድነው ሞቲቬት የሚያደርገን? we have to know የትኛውንም ነገር ስናደርግ ስለማናስተውለው ነው እንጂ እያንዳንዱ የምንሰራው ነገር ላይ ያ ነገር ነው ሞቲቬት የሚያደርገን። ሶ ምንድነው የትኛውም ነገር ስሰራ ሞቲቬት የሚያደርገን? ጊዜ ወስደን ሪፍሌክት የምናደርግበት ቦታ አለው። ፐርፐዛችን ምንድነው? ቅድም ዮዲት ጥሩ ሁኔታ ስትገልጸው ነበር። ፐርፐዝና ፕሮፌሽኔ ትንሽ ተፋትገው ነበር ብላለችና ያ ሲሆን ፐርፐዛችን ካላገኘ ነው ስቲል የሆነ ጉድጓድ እንዳለ ነው፣ በቃ ያልሞላ ነገር እንዳለ ነው የሚሰማን እንጂ አናቀውም ሁላ ካላስተዋለንና ምንድነው ለኔ በቃ የሆነ ጥሩ ነገር ማስፋፋት ነው፣ ፖዚቲቪቲን ማስፋፋት ነው፣ የሰዎች ህይወት ላይ ልዩነት መፍጠር ነው። ምንድነው የኔ ፐርፐዝ ምንድነው? አይ ሃቭ ቱ ኖው። ጊዜ ወስጄ ነው ያንን ግን ማቀው ማለት ነው። ሁላችንም በብዙ መልኩ ብለስድ ነን፣ ግን ፎር ግራንትድ እንወስዳቸዋለን እነዛ ነገሮች። ግን እንዳንረሳ በየቀኑ መጻፍ ላይ ኖርብኝ ይችላል። ከቻልኩ ጥሩ፣ ካልቻልኩ ግን ቢያንስ መለስ ብዬ በቃ እንደው ምንም ወርዝ የሌለኝ ምንም በቃ እኔ ፈጣሪ እንኳን አንዳንዴ ከፈጣሪ ጋር ሙግት ምንገባባቸው ጊዜዎች ይኖራሉ፣ የሆኑ ፈተናዎች ሲገጥሙን። የዛኔ መለስ ብዬ ያለኝን ነገር እንዳስታውስ አየት ማረገው ነገር ያስፈልገኛል፣ ሰምዌር የተቀመጠ ማለት ነው። ሶ ብለስድ የሆንባቸውን ነገሮች ምንጽፍበት ቦታ አለ። ስትሬንግዛችን ምንድነው? የኔ ጥንካሬ ውጤታማ የሆንሽበትን ፕሮጀክት አስታውሰሽ፣ ሰርተሽ ያሳካሽውን ነገር አስታውሰሽ ምን ነበረ የዛኔ ጥንካሬ? አሁን ብዙ ሰዎች ወደኛ ይመጣሉ ወደ አይቲ ትሬኒንግና በሆነ ነገር ላይ በጣም ትልቅ ነገር ሰርተው ስንት ነገር አኮምፕሊሽ ያደረጉ ሰዎች ስለ ራሳቸው ሲናገሩ ያስደነግጡኛል። እንዴ አንቺ እኮ እዚህ ጋር እኮ ይሄን ነገር አድርገሻል፣ እዚህ ጋር የነበረሽ ነገር ወደዚህ ያላመጣሽው ነገር ቼክ ዳ ምን ነበረ እዚህ ጋር የነበረሽ? ምን ስለነበረሽ ነው እዚህ ጋር ውጤታማ የሆንሽው? ሶ ያንን ስትሬንግዛችንን ማወቅ አለብን ማለት ነው። እና ኢምፕሩቭ ማድረግ የምንፈልጋቸው ቦታዎችም ሁላችንም እንዳለን መረዳት፣ ምሳሌ የምናረጋቸውን ሰዎች፣ ሴቶች፣ ኤኒዋን ኤግዛምፕል አድርገን የምናነሳው ሰው ያ ሰው ስትረግል ያደረገበት ነገር ነበረው። አይገርማችሁ? ሙሉ ሆኖ የተፈጠረ ሰው አለ? የለም። ስለዚህ ምንድነው የኔ? ያንን በደስታ ነው ልቀበለው የሚገባው። ኢትስ ኦኬ፣ ግን በመማር ላሻሽለው ነው። ከዛ ባለፈ ደግሞ ይሄኛው ነው። ይሄ ፔጅ በጣም በቃ ሰዎች ቢያውቁት ቢረዱት ብዬ የምመኘው ነገር ነው። የመጀመሪያው ነገር አንድ ሰሞን አለ፣ ሁላችሁንም ፒክቸር አድርጉት። በጣም ፕሮዳክቲቭ የምትሆኑበት ልክ ጠዋት ሲነጋ ራሱ ደስ ብሏችሁ ተነስታችሁ ወደ ስራችሁ ወደ ምታረጉት ነገር የምትሄዱበት በቃ ሌላ ምንም ቀስቃሽ ምናምን ማያስፈልጋችሁ ጊዜ አለ። በቃ ሬዲ ናችሁ የዛኔ። የዛን ሰሞን ግን እንደዛ ሰሞን የምትሆኑበት ሰዓት ላይ የምታረጓቸው ፕራክቲሶች አሉ፣ የምታረጓቸው ሀቢቶች አሉ። ያ ነው እንደዛ እንድንሆን የሚያረገን። ሶ ምንድናቸው እነዛ ነገሮች? የዛን ሰሞን ምናልባት በጣም ኢነርጂያችንን ፉል እያደረግነው ሊሆን ይችላል። ከጥሩ ሰዎች ጋር ኮኔክት እያደረግን ሶሻል ኤነርጂ እያገኘን ሊሆን ይችላል። በሌላ መልኩ ደግሞ ጥሩ እንቅልፍ እየተኛን ሊሆን ይችላል። በሌላ መልኩ ሌላ ነገር ሊሆን ይችላል። እና ምንድነው ያ የዛን ሰሞን እንደዛ ሲሆን ለኔ ያለኝ ነገር ማረገው ነገር ምንድነው? ሶ ያንን ማስቀመጥ ለምን ይረዳኛል? ወይ ምናልባት ጆርናል ማድረግ ነው፣ ወይ ኤክሰርሳይዝ ማድረግ ነው። ሶ ያን ማወቅ ምን ይረዳኛል? ነገ ደግሞ ሌላ ደግሞ ቨርዥን አለ። ህይወት አይደለ ሁሌ እንደዛ ሆኖ መኖር የለም። የሆነ ሰዓት ላይ ደግሞ ተነስተን ግዴታችን የሆኑት ነገሮች ራሱ በግድ በቃ ይሄ ቢል አለብን አይደለ?
መተው ማንችላቸው ነገሮች አሉ፣ ኃላፊነቶች አሉብን አይደል? ለዛ ደግሞ እነሱ ብቻ በግድ እንደ በድን እያንቀሳቀሱን የምንንቀሳቀስባቸው ጊዜዎች ደግሞ ይመጣሉ። የዛ ሰሞንስ ምንድን ነው? እንደዛ ስንሆን ከዛ ስሜት የሚያወጡን ደግሞ ምንድን ናቸው? ድብር ዱክክ ያለኝ ሰሞን ላይ ምን ሳደርግ ነው ንቅት ምለው? ተነስቼ እኮ ምናልባትም ማድረግ የሚጠበቅብኝ ጥርሴ መቦረሽ፣ ጸጉሬን ሻወር መውሰድ ሊሆን ይችላል። እንደዛ አይነት ስሜት ላይ ሆነን ግን ትዝ አይለንም። ያ ቤዚክ ነገር ትዝ አይለንም። እንደዛ ሆነን ስንተሻሽ እንውላለን፣ እንከርማለን ማለት ነውና ምንድን ነው ደግሞ የዛን ሰሞን ኤክሰርሳይዝ ማድረግ ነው፣ ሰዎችን ማግኘት ነው፣ ወጥቶ ምናልባት እንደ ሴት ሻፕ ማድረግ፣ ሱቆች መሄድ፣ ጅስት መናፈስ። አንዳንዴ መናፈስ ሊሆን ይችላል የምንፈልገው። ያ ስሜታችንን ሊቀይረው ይችላልና ምንድን ነው የሚለው ነገር የምናሰፍርበት ቦታ አለው። ከዛ ባለፈ ደግሞ እንደ ኢትዮጵያዊ በጣም ያየሁት ችግር አብሬ እንደ መስራት ብዙ ኮንሰርን የሚያደርጉን ነገሮች አሉ፣ ግን ምንም አቅም የሌለን ምንም ለውጥ ልናመጣባቸው ማንችላቸው። ሀገራችን ላይ የሚካሄድ ጦርነት ሊሆን ይችላል። ዓለማችን ላይ ያለ የሆነ ሰምዌር የሚካሄድ ነገር ሊሆን ይችላል። ውስጣችንን የሚረብሹን፣ ቀናችንን የሚያበላሹብን፣ ደስተኛ መሆን ራሱ ጥፋተኝነት መስሎ የሚሰማን ግን ምንም ኮንትሪቢዩት እያደረግን አይደለም ለዛ ነገር። በዛ መልኩ ደግሞ ሰዎች በጣም አፌክት የሚደረጉባቸው ነገሮች አሉ። ለነዛ ነገሮች ምን ላረግ እችላለሁ? ዶኔት ላረግ ነው የምችለው? ሄጄ ቮለንቲር ላረግ ነው የምችለው? ኮንትሪቢዩት ላረግ ነው የምችለው? እነዛ ነገሮችስ ምንድን ናቸው? እንደዚህ አንዳንዴ እኔ ላይ ተጽዕኖ መጥተው የሚፈጥሩብኝ ነገሮች። እነሱን ነገሮች ሊስት እናረግና አም ሶሪ ይሄ ነገር ሰምዌር ሀፕን እያደረገ ስለሆነ እኔ በዚህ መልኩ ኮንትሪቢዩት ላረግ እችላለሁ፣ ግን ደግሞ ህይወቴን አላቆምም። ቢካዝ እኔ ይሄ ነገር እኔ ላይ ተጽዕኖ ፈጥሮ ህይወቴን ባቆም ልጆቼን አፌክት እያደረኩ ነው፣ ትዳሬ ላይ ተጽዕኖ እየፈጠርኩ ነው፣ ቤቴን እያጨለምኩ ነው፣ ግን ምንም እያጠቀምኩ አይደለም፣ ያንን ችግር እየቀረፍኩም አይደለም። እነዛ ነገሮችስ ምንድን ናቸው? እነሱን ማወቅና መጻፍ አለብን። በጣም ትንሽ ግን በብዙ መልኩ ራሳችንን እንድናቅ አቅም የሚሰጡን ለነገ ደግሞ ልክ እንደ ቱል ልንጠቀማቸው የምንችላቸውን ነገሮች ሪፍሌክት የምናደርግበት ቦታ ነው ያለን ማለት ነው። ከዛ በኋላ ያለው ሴክሽን ስኬጁል ነው የምናደርገው። ለአመት ስኬጁል የምናደርጋቸው ፋሚሊ ናይት ይኖረናል ከልጆቻችን ጋራ የምናደርግበት። ያም ምናልባትም ስትራክቸር ተደርጓል ኢዚ እንዲሆን ፈርስት ፍራይዴ ኦፍ ኢች መንዝ ሊሆን ይችላል። ሜይ ላይ ከሆነ ፈርስት ፍራይዴ መቼ ነው እጽፋለሁ። ለእናንተ ቤት ቅዳሜ ሊሆን ይችላል የሚሰራው፣ ወይም ሰንዴ ሊሆን ይችላል። ያ ሰዓት መኖሩ ልጆቹም ሞር ኮኔክት እንዲያደርጉ ስሜታቸው በነጻነት የሚናገሩበት፣ እኛም ኮኔክት የምናደርግበት ጊዜ ይሰጠናል ማለት ነው። ከዛ ደግሞ ዴት ናይት ይኖረናል። ያም ብቻችንን ከሆነን ከራሳችን ጋር ለራሳችን በቃ ጭንቀቱን ሁሉን አራግፈን ወጥተን ጊዜ የምንወስድበት ሪፍሌክት የምናደርግበት ሊሆን ይችላል። የትዳር አጋር ካለን ደግሞ ከትዳር አጋሮቻችን ጋራ ያ ሰዓት የኛ ሰዓት ነው ማለት ነው። እዚህ ጋር ማለት የምፈልገው ደግሞ ኢትስ ሞር ሪሶርሲስ ካሚንግ ቢካዝ የዴት ናይታችሁ ቀጠሮ ይዛችሁ በዚህ ጆርናል መሰረት ሲደርስ ምን እናድርግ ምናምን እንዳትባባሉ ደግሞ አይዲያዎችን የሚሰጡ ሪሶርሶች ደግሞ ሼር ይደረጋል። ግን የዛን ቀን ወጥቶ ውጪ ላይ ምሳ መብላት ሊሆን ይችላል፣ እራት መብላት ሊሆን ይችላል። ምናልባትም ለግዠሪው ያለን ሰዎች ከቤታችን ወጥተን ለአንድ ቀን መውጣትና ኢንቫይሮንመንቱን መቀየር በራሱ በተለይ ኮንሰርን የሚያደርገንን ዲፊከልት የሆኑ ኮንቨርሴሽኖች የምናደርግ ጊዜ ኢንቫይሮንመንቱን መቀየር በራሱ የሚፈጥረው ሰላም አለ ካለንበት ቦታ መውጣታችን በራሱና እነዛን ነገሮችን እንድናደርግ ያግዘናል። ሌላኛው ሻፒንግ ስኬጁል ነው። ሻፒንግ ላይ ሲመጣ ሁላችንም ያው ስፔንድ ማድረጉ የግላችን ነው አይደለ? ምንም ይሄ ቀዳዳ መስሎም አይሰማንም እና አስበነውም ጠቅሞንም አይደለም። ዝም ብለን በቃ ግን ሲስተሙም እንደዛ ቢልድ ስለተደረገ ሳናስበው እናደርጋለን እና ለራሴ ህይወቴ ላይ አፕላይ ያደረኩትን ነገር ነው ያካተትኩት። አማዞን ላይ ሲመጣ ማቀው ጀስት የሆነ ነገር አስፈልጋል ተባለ ወዲያውኑ ኦርደር ይደረጋል። ባክስ ነው የሚያሰለቸኝ የነበረው እንደው ከምንም በላይ ቢካዝ ወዲያውኑ ከካሽም አውጥተንም ስለማን እንትን ስለሌለው ፔይንም የለውም አይደለ? እየቆጠርን እየጎደለ ምናምን ስላልሆነም ጭምር ማለት ነውና በኋላ ግን ሲገባኝ ከሚመጡት ነገሮች ኮተት የሚሆኑት ነገሮች ይበልጣሉ። ያውም በጣም አስቤ ማድረግ ሆኜ ራሱ ማለት ነውና ምንድን ያደረግነው ወይም እዚህም ላይ እናንተም አፕላይ የምታደርጉት ኤኒቲንግ አማዞን ላይ ወይም ደግሞ ኦንላይን ሻፕ ሊደረግ ሲል ቀን ይኖረዋል። ለምሳሌ አሁን የኔ ፍራይዴ ነው። ከፍራይዴ ውጪ ኦርደር አላረግም መለስ እርጀንት ካልሆነ በስተቀር ካርቴ ውስጥ ግን አዳረገዋለሁ ደስ እንዲለኝ የዛኔ ጥሩ ስሜት እንዲሰማኝ የተውኩት እንዳይመስለኝና በኋላ ግን ፍራይዴ መጥቶ ሪቪው ሳረገው ብዙ ጊዜ ማስወጣው ነው የሚሆነው። ምን ያደርግልኛል ብዬ የምለው ነገር ነው የሚሆነውና በዛ መልኩ አለ። ከዛ ባለፈ ደግሞ እዚህ ጋር ይሄ ኤሪያ ላይ
the bare minimum ለያንዳንዱ ኤሪያ ምንድነው ማረገው በዚህ ወር ለአንድ ወር ናት እቺ ፔጅ ሶ ሜይ ሲገባ ኤፕሪል መጨረሻ ላይ ሊሆን ይችላል ሜይ መግቢያ ላይ the bare minimum ማስታወስ ምፈልገው ሰው መጥቶ ማያስታውሰኝ ነጃት ኔቸር ጋር እኮ አልተገናኘሽም በዚህ ወር እንዳልባል ጽፌ ማስቀመጠው ስፒሪቹዋሊቲ ደግሞ እንደው ትንሽ ደቂቃም ወስዶ ቢሆን እንትን ማረግ ከቤተሰቦቻችን ጋር ማረግ ምንፈልጋቸው ነገሮች ከልጆቻችን ጋር ትንሽ ደቂቃም ቢሆን ምናረጋቸው ነገሮች ማስታወሻ ያስፈልገናል ፋይናንስ ጋር ሲመጣ አካውንታችንን ቼክ ማድረግ ሊሆን ይችላል ሌሎችም ማድረግ ምንፈልጋቸው ነገሮች ምንጽፍበት ቦታ ነው ሶ በዛ ወር ላይ አቴግላንስ መጥቼ እንዲ አየት ማድረግ ነው የሚጠበቅብኝ ያረኩ ነው ወይ ነው አስታዋሽ ነው ከሆኑ ወራት በኋላ ትዝ እንዲለኝ አልፈልግም ዛሬ ያየሁት ማድረግ እንድችል ማለት ነው ከዛ ደግሞ ይመጣና እዚህ ጋር ምን አለ ፕሮዳክቲቪቲ ቱላችን ደግሞ አለ ይሄንን እንትን ማድረግ ብዙ ጊዜ እንደ ቅንጦት ሆኖብን እነዚህ አይነት ነገሮች ማንሰራቸው ለምንድነው በየዕለቱ ደግሞ መስራት ያሉብን ህይወታችን እንዲቀጥል ኑሯችን መግፋት እንድንችል ስራዎች ደግሞ አሉብን አክቹዋል መሬት ላይ ወርደው መሰራት ያለባቸው ነገሮች ደግሞ አሉብን እነሱን ሃንድል የምናደርግበት ሴክሽን ደግሞ ይሄ ያለ ማለት ነው ይሄ ማይ ፕሮዳክቲቪቲ ቱል የሚለው ኤሪያ ምንድነው የምናደርገው መጀመሪያ አይዲያ ዳምፓችን በዛ ሳምንት ከዛሬ ከእሁድ እስከ እሁድ ድረስ ምንድነው ማድረግ ያለብኝ የመጀመሪያው ኤሪያ ላይ ነው የምናስቀምጠው ከዛ በኋላ ደግሞ በአይዘንሃወር ማትሪክስ ነው ዲዛይን የተደረገው ምንድነው urgent እና ኢምፖርታንት ለነገ ማለለው ለሰው የሚሰራልኝ ማይችለው እነሱ የምናስቀምጥበት ቦታ አለ ከዛ ደግሞ አልፎ ኢምፖርታንት የሆኑ ግን urgent ያልሆኑ ነገሮች አሉ ብዙዎቻችን እዚህ ጋር ነው ፌል የምናረገው ሁሌ ፑሽ የምናረጋቸው አዲስ ነገር መማር ፈልገን ሰርቲፊኬት መውሰድ ፈልገን ፑሽ የምናረጋቸው መጽሐፍ ፈልገን ፑሽ የምናረጋቸው ነገሮች ናቸውና ለነሱም እንድናስቀምጠውና ፕራዮሪታይዝ እንድናረገው ያገዘናል እዚህ ጋር ደግሞ የሆኑ መስራት ያሉብን ነገሮች አሉ ግን ያን ያህል ኢምፖርታንት አይደሉም necessarily እኔ ልሰራቸው ማይገቡ ነገሮች አሉ ሶ ዴሊጌት ማድረግ ምንችላቸው እኔ ዴሊጌት በማድረግ በጣም አምናለሁ ያለኝ 24 ሰዓት ብቻ ነው ሰዓት ግን ልገዛ እችላለሁ ሞር ሰዓት and I'm willing ከሌላ ነገር ላይ ቀንሼ መጥቶ ሰፖርት የሚያደርገን ሰው አድርገን ልናደርገው እኛ የግድ ማድረግ የሌለብን ነገሮች ያንን ማድረግ ይኖርብናል ማለት ነው ከዛ ባለፈ ደግሞ ልናስወጣቸው የሚገባ ነገሮች ሁሉም ኢቨንት ላይ መሳተፍ የለብንም ሁሉም ቦታ ላይ መሄድ የለብንም የሚሄድበት ቦታ ምን ቫልዩ ያመጣል ለኔ እና ኦሬዲ ምን አይደንቲፋይ አድርገናል 6 ፒላሮች አሉ ፕራዮሪታይዝ የምናረጋቸው ሶ ፕራዮሪቲያችንን የምናቅ ሰዎች ነን ማለት ነው ከዛ ውጪ ከሆነ እዚህ ጋር እንደ ስራ ብናስበው ኤሊሚኔት ማድረግ እንችላለን ማለት ነው ከዛ ባለፈ ፈጠን እያልኩኝ ነው ሁሌም የሆነ ነገር ስናደርግ ፕሮግረስ ይኖረናል ፕሮግረስ ሲኖረን ትራክ ማድረግ አለብን እኔ ምናልባት ይሄን ጆርናል እየተጠቀምኩኝ እንቅልፍ ያሻሻልኩ ከሆነ እንቅልፌን እዚህ ጋር ጽፈዋለሁ ማለት ነው ሶ 6 ሰዓት መተኛት ጀመርኩ ከ4 ሰዓት ወደ 6 ሰዓት ካደኩ ማለት ነው 7 ሰዓት መተኛት ጀመርኩ ማለት እንድችል ማለት ነው የጎደለኝ ነገር ደግሞ ወይም ደግሞ ማድረግ ነበረብኝ አውቄዋለሁ ግን እያረኩ አይደለም ምለው ነገር ደግሞ አጌን ትራክ እንዳረግ እነሱንም እጽፋለሁ ማለት ነው ለስድስቱም ፒላሮች ኤሪያዎች አሉ ማለት ነው ከዛ ባለፈ ደግሞ ይመጣና ምን አለን ሪዋርድ ሊስት አለን ሪዋርድ ሊስታችን ላይ እኔ ዲሲፕሊንድ ሆኜ የምቆይ ከሆነ I have to reward myself ምንድነው ሪዋርድ የሚያስደስተኝ ነገር ይክም ቢሽቶ ሊሆን ይችላል እኔ ስለምወድ ማለት ነው ላንቺ ስፓዴይ ሊሆን ይችላል ጀስት ምንም ጊልት ፍሪ የሆነ ለራስሽ የምታረጊው ነገር ሊሆን ይችላል ወይም ደግሞ ሙሉ የእንቅልፍ ቀን ሊሆን ይችላል በቃ ያል ከምኑም ከውጪ ከምንገዛው ነገር በላይ እሱ ሚናፍቀን ሰዎች ልንኖር እንችላለንና ሶ ምንድነው ላረግ የምችለው ሪዋርድ ሊስታችን ላይ እንጽፋለን ሶ ጥሩ ያረግን ሰሞን ምንም ጥፋተኝነት ሳይሰማን ያንን ለራሳችን ሪዋርድ እንድናረግ ማለት ነው ከዛ ደግሞ በኬት ሊስት አለ ከዚህ ከለት ውጥረት ባለፈ አጊን ሩቅ ደግሞ ያለ የሚጠብቀኝ ቅድም ሀምርዬ እንዳለችው እኔ ማይለኝ ነገር ግን ውስጤ ያለ ነገር አለ ሶ ምንድነው ያ ነገር መጽሐፍ ነው እንደምንም አመቻችቶ ትራቨል ማድረግ ነው ምንድነው ደግሞ ሳናረገው በቃ እንዳንሞት ምንፈልገው ነገር ማለት ነው ሶ እነሱ ምን ትራክ ምናረግበት ቦታ አለው the balance life journal ይሄን ይመስላል ትልቅ ጀርኒ ነው አብረን የጀመርነው I hope ይሄ ቤታቸው ገብቶ ሰዎች እንደው ህይወታቸውን እንዲፈትሹ ያላቸውን ሪሌሽንሺፕ ትዳሮችን እንደሚያክም ተስፋ አረጋለሁ ንግግሮችን እንደሚጀምር ወላጅና ልጆችን እንደሚያቀራርብ አምናለሁኝ ምኞቴ ነው በህይወታችሁ አፕላይ እንደምታደርጉት ኤንድ ሁላችሁም አምባሳደር ሆናችሁ ደግሞ ለሌሎችም እንደምትሰጡት አምናለሁኝ ቴንክ ዩ ረጅም ሰዓት ወሰድኩ ዛሬ በጣም ደስ ብሎኛል የጀሚዬ ቡክ ሳይኒንግ ላይ ይሄ መጽሐፍ The Balanced Life Journal በጣም ለሁሉም ሰው በጣም
ጠቃሚ ነው ብዬ አስባለሁ። ዛሬ ቡክ ሳይኒንጉ ላይ የተወያየነው ነገር ከዚህ ጋር የተያያዘ ነበረ። ሁሉም ሰው በጣም ደስተኛ ነው። እንዴት በህይወታችን ዋነኛ ጠቃሚ የሆነ መሰረት የሚሰጥ ነገር እንደሚሰጠን ይሄ መጽሐፍ እና ጆርናል ነበረ ስንወያየ ነበረው እና እኔ በጣም በጠቃሚ ሆኖ ነው ያገኘሁት። በእውነት እየተናገርኩ ነበር። መጀመሪያ ብዙ ጊዜ የምጽፍ ሰው አይደለሁም። እንደዚህ ዛሬ ይሄን ብዬና እንዴት ነው የሚጠቅመኝ ብዬ ነበር ያሰብኩት። በኋላ ግን የገባኝ ነገር ምንድነው ባላንስ ለማድረግ ህይወቴን የረሳኋቸውን ነገሮች እንዳስታውስ ሁሉም ነገር ከህይወቴ ውስጥ ኢንኮርፖሬትድ እንዲሆን በጣም ጠቃሚ ሆኖ አግኝቻለሁ። ከዛ ደግሞ ከራሳችን ጋር እንድንነጋገር ህይወታችንን በውጭ ባለው ፕሬዠር እንድንኖር ሳይሆን ከውስጥ በመጡ ቫልዩዎቻችን እንድንኖር ምንድነው ለኔ ማተር የሚያደርገው በህይወቴ ቫልዩዎቼ ምንድናቸው በቅድሚያ የምሰጣቸው ነገሮች ምንድናቸው ብለን በመናምንበት የራሳችን በሆነ ህይወት እንድንኖር የሚረዳ ነው። በግፊት ህይወት በሚያመጣልን ግፊት ማህበረሰብ በሚያመጣብን ግፊት እንድንኖር ሳይሆን ከዛ በኋላ ደግሞ ለቤተሰቦቻችን ለጤናችን ለፋይናንስ ለፐርሰናል ሰክሲድ ለስራችን በሁሉም ነገር መስጠት ያለብንን ጊዜ ለራሳችን ለስፒሪቹዋል ህይወታችን እንድንሰጥ ባላንስድ የሆነ ላይፍ እንድንኖር የሚረዳ ጆርናል ቡክ ነውና ማናችንም ሁሉን ነገር አስተካክለን አልያዝንም። አንድ ነገር ላይ ስንጎብስ ሌላው ነገር ያጥራል ብዙ ጊዜ ከአመታት በኋላ ነው የምንረዳው ዋው በዚህ ነገር ላይ ጎብሼ ይሄንን ነገር ረሳሁት ምንለውና እንደዚህ አይነት ግን ጆርናል ሲኖረን እንደሚስጥራዊ ጓደኛችን ነው ሪማይንድ የሚያደርገን አንዱን ስናገኝ ሌላውን አተን መሆን እንደሌለበት በስራችን ስንጎብስ ጤናችንን አተን በአንዱ ስንጎብስ ከቤተሰባችን ጋር ያለን ጊዜ አተን እንዳይሆን በደም ከራሳችን ጋር ያለን ጊዜ ስራችንን ፋይናንሳችንን ባላንስድ በሆነ መንገድ እንድንኖር የሚረዳን መጽሐፍ ነው። በጣም ደስ ብሎኛል። እዚህም ቡክ ሳይኒንግ ላይ የነበረ ሰው በጣም ደስተኛ ነበረ። ዘ ባላንስድ ላይፍ ጆርናል ጀሚላ ተሰማን በጣም ላመሰግናት ወዳለሁ። እንደዚህ አይነት ጎበዝ ሴቶች በማህበረሰባችን ስላሉ ደስተኛ ነኝ። ሞር መጽሐፍ ጻፊልን። ይሄን ደግሞ መጽሐፍ ገዝታችሁ ተጠቀሙላለሁ። አመሰግናለሁ። Hi, I'm Lulade Kunfa-Mikel. I just finished an amazing book launch for this beautiful The Balanced Life Journal. Actually, it wasn't just a book launch. It was like a master class. I mean, they had professionals from all walks of life, holistic care, talking about wellness and what that means to you and what balance in life, not work life, but in life between purpose and your job, passion and work, taking care of self, taking care of your family, being able to compartmentalize life, just a human experience, to be honest. And then somehow she's able to fix it all into this little book for us to navigate our life. I mean, isn't that amazing what Jamila did? She used this book to navigate her own life, and she thought, let me share this so other, not just women, but people can do the same thing. And honestly, I sat down for an extensive amount of time and I heard all the speakers. They talked about physical health. They talked about emotional well balance. They talked about mental health. I like to call it mental wealth. Financial stability, financial health, and community. This was a room of all denominations and faiths, of men and women of all generations, all walks of life. I'm born and raised in America, and I felt more seen here than I have felt in a long time, actually. I feel like I found a new community. And one thing I would really like to say is I wish my parents were here to experience what I experienced. So what I'm going to do today is not just absorb the knowledge, but I'm going to go and I'm going to share it. I'm going to share it with my family. I'm going to share it with my friends. And what Miss Jamila did is so necessary. So I want to say thank you, honey. We appreciate you. God bless you. And I look forward to more. ዛሬ በጣም ደስ በሚል ሁኔታ The Balanced Life የሚለውን ጆርናል ምርቃት ላይ ነበርንና
በጣም ደስ የሚለው የተለያየ አይነት ፕሮግራም የሚሰሩ ሰዎች ዌልነስ ላይ፣ ስፒሪቹዋሊቲ ላይ፣ ፋይናንሽል ላይ የሚሰሩትን ሰዎች በሙሉ በዳያስፖራ ውስጥ እዚህ መተን ብዙ አይነት ጉዳዮችን ስናሯሩጥ የነበሩትን ሰዎች ስብስብ አድርጎ ነው አንድ ቦታ ላይ ያስቀመጠንና እንደ አንድ ዳያስፖራ ደግሞ እኔም ራሴ እንደሆንኩት በተለያየ መንገድ ላይ ስንሯሯጥ የነበርነውን ሰዎች ወደ ራሳችን እንድንመለስ ተረጋግተን ነገሮችን እንድናስተውል የሚያደርግ ፕሮግራም ነበረ። ይህንን ያልኩት እንግዲህ እኔ መድረኩን ስለመራሁት አይደለም። የእውነት አላማውም ከጀሚላም ሲወጣ ስራውም ራሱ መጽሐፉም ራሱ ወደዛ ነው የሚመራንና እኛ እንደ ሰዎች ምንድን ነው ማድረግ የምንችለው? በምን አይነት ሁኔታስ ነው ራሳችንን ህይወታችንን ባላንስድ በሆነ መንገድ የምንኖረው? የተለያየ አይነት ሴክሽን አለ መጽሐፉ። ሴክሽኑ ደግሞ ከህይወታችን ጋር የሚጣመሩ ነገሮች ናቸውና በጣም ደስ የሚል ፕሮግራም ነበረ። አይ ሆፕ ይሄንን መጽሐፍ ገዝታችሁ እናንተም ደግሞ እንደምትደሰቱበት ብቻ ሳይሆን እንደምትጠቀሙበት ራሱ አምናለሁ። Get the balanced life። ውድ ተመልካቾች እንዴት አገኛችሁት ፕሮግራሙን? የትኛው ቦታ ላይ እርስዎ ዘንግተውት ነበር? ከስድስቱ ፒላሮች ኮመንት ላይ ያጋሩን። ስለ ፕሮግራሙ ያላችሁን ሀሳብና አስተያየትም ኮመንት ላይ ያስቀምጡልን። ታዲያ ይሄ ፕሮግራም በዚህ መልኩና በተሻለ ሁኔታ ወደ እናንተ እንዲደርስ ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ፣ ለሌሎች ማጋራት እንዳይረሳ በትህትና ጠይቃለሁኝ። ቀጣይ በተመሳሳይ ፕሮግራሞች እስከምንገናኝ መልካም ጊዜ እመኛለሁ። ደህና ሁኑ።